ሰላም ጤና ይስጥልን ተመልካቾቻችን እንደምን አደራችሁ ከኢትዮጵያ ቴሌቪዥን የሐሙስ ማለዳ የጤና ይስጥልኝ ቆይታችን ተጀምሯል አብራችሁ እንድትሆኑ በአክብሮት እንጋብዛለን ጥሩ ጊዜ ከኛ ጋር ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን አድራችኋል እንግዳ ጋብዘን ውይይት የምናደርግበትን ጉዳይ ጨምረን ማኅበራዊ ጉዳዮቻችን እንደዚሁም የመራረጥናቸው ዘገባዎችና መረጃዎች ከ3 ሰዓት ድረስ በሚኖረን ቆይታ ወደ እናንተ የሚሻገሩ ይሆናል በማለዳው በዋናነት ምን መለከታቸው ጉዳዮችም አሉ እንደዚሁ ቀደም ሲል እንደነገራችሁ ሰለሞን እንግዳ እንጋብዝባችኋለን እንደዚሁም በስፋት እንወያይባችኋለን አብራችሁ እንድትሆኑ በአክብሮት እየጋበዝን ወደ የዋና ጉዳይ ርዕሰ ጉዳዮቻችን እናስተዋውቃችሁ የደብረ ታቦር ዩኒቨርሲቲ በህልውና ዘመቻ በግንባር ለሚዋደቁ ሰራዊት የስንቅና ሌሎች ድጋፎች እያደረገ ነው በቆይታችን እንደዚህ በስፋት ምናየው ጉዳያችን ነው የኢትዮጵያ ሉዓላዊነት ለማስከበር ሲባል ወደ ግንባር ለመዝመት ዝግጅታቸውን አጠናቀዋል ማጠናቀቃቸውን የገለጹት የሃይማኖት አባቶችና የጅማ ከተማ ነዋሪዎች አስተያየትም ታክሎበታል በጤና ይስጥልኝ ኢትዮጵያ ቆይታችን የኢትዮጵያ ክብር ከምንም ነገር በላይ ነው የሚል ሐሳብ ያለው ይመስላል ይሄኛው ጉዳይ የሃይማኖት አባቶች ከጸሎትም ወይ ደግሞ ማህበረሰቡን ከመገሰት ጎን ለጎን እስከ ግንባር ድረስ መዝመት እንችላለን የሚል ሐሳባቸውን ያጋሩበትን ዜናም ይዘናል በጤና ይስጥልኝ ኢትዮጵያ ቆይታችን እንግዳ ነገር የሚመስላቸው ካሉ በኢትዮጵያ በታሪኳ በተደረጉ ጦርነቶች ሁሉ የሃይማኖት አባቶች ዘምተው ሉዓላዊነቷን አስከብረዋል ይሄ ወደ ኋላ መለስ ብለን እናነሳቸው ጉዳዮች ይኖራሉ ሌላኛው ወደ ውጭ ወጣ ስንል የምናገኛቸው ዜናዎች የደቡብ አፍሪካ ኬፕ ታውን ከተማ በውሃ እጥረት ምክንያት ዛፎች በሀገር በቀል ዝርያዎች እየተካች መሆኑን ተነግሯል እሱንም እንደዚሁ በስፋት እናያለን ታሪክና ቀንን ወደምናገናኝበት ወደላኛው ዘገባ ስንሄድ የአሜሪካ ፕሬዝዳንት ጆሴፍ ኬኔዲ በጥይት ተመተው ስርዓተ ቀብራቸው የተፈጸመው ልክ በዛሬው ዕለት ዳር 16 ቀን 1956 ነበር እለቱን በታሪክ ስናወሳ የመረጥነው ጉዳያችን ነው እነዚህና ሌሎች ጉዳዮችን ይዘን አብረናችሁ ቆይታ እናደርጋለን ሰለሞንና ወይኒቱን እናስተናግዳችኋለን ጥሩ ጊዜ ይሆናል አጫጭር ጉዳዮች ይቀድማሉ ሰናይ ሰይፉ እዚህ ስቱዲዮና ሰላም እንዴት አደረሰን ሰላም እንደምን አደረሰን ይመስገናለን የእርሳቱን ተረከብን አመሰግናለሁ እንደምን አደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን መንግስት ከፍተኛ የሆነ የቅድ የአመራር ጥበብና ቴክኖሎጂን በመጠቀም የሰባዊ ቁሳዊ ኪሳራን በመቀነስ ጦርነቱን ያካሄደ ሲሆን ጠላት ግን ህዝብን በከፍተኛ ደረጃ በጦርነቱ በመማገድ ህዝብ ጨራሽ ስትራቴጂን ተከትሏል ባለፉት 2 ቀናት በባቲ ግንባር በተደረገ ልዩ ኦፕሬሽን 6 የአርሚና የኮር አመራሮች ተደምስሰዋል እነዚህ በፌደራል መንግስት በሀገር ክህደት ወንጀል ሲፈለጉ የነበሩ ካዲ ጀነራሎችና ኮሎኔሎች ናቸው በዚሁ ግንባር በተደረገው ከፍተኛ የማጥቃት እርምጃ ቀደም ሲል ከነበሩ ጥቃቶች ተርፎ ለዳግም ማጥቃት ሲዘጋጅ የነበረውን ጠላት የተደመሰሰ ሲሆን እግሬ አውጪኝ ብሎ ወደ ኋላ የፈረጠጠውን ጠላት የወገን ጦር እያጸዳ ወደፊት እየገሰገሰ ነው በተጨማሪም በከሚሴ ግንባር በተለያየ ቦታ በተደረገ ልዩ ኦፕሬሽን የግንባሩን የጠላት ጦር 6 ካዲ ከፍተኛ የጦር አመራሮች ከነጠባቂዎቻቸው ተደምስሰዋል በሌሎች ግንባሮች ጠላት በከፍተኛ ሁኔታ እየተመታ ሲሆን የወገንን ክንድ መቋቋም አቅቶት በተናጥልና በቡድን ወደ ኋላ የሚሻሸው ኃይል ዘረፋ እንዳይፈጽምና ንብረት እንዳይወድም በመከላከል ህብረተሰቡ ተደራጅቶ አካባቢውን እንዲጠብቅ እንዲሁም እየሸሸ የሚሄደው ጠላት እጁን እንዲሰጥ እንዲያደርግ መንግስት ጥሪ ያቀርባል ጠቅላይ ሚኒስትር አብይ አህመድ የህልውና ጦርነቱን መቀላቀላቸው በግንባር ላይ እየተዋጉ ለሚገኙና ለማህበረሰቡ ከፍተኛ መነቃቃት እየፈጠረ እንደሚገኝ የመንግስት አገልግሎት ኮሙኒኬሽን አገልግሎት አስታወቀ በዚህ ወቅት ህዝቡ ከመሪው ጎን መቆም እንዳለበት የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ገልጸዋል የውጭ ሀገራት ሚዲያዎች በኢትዮጵያ ላይ ሐሰተኛና ወገንተኝነትን የሚያሳይ መረጃዎችን በማሰራጨት ላይ በመሆናቸው ትክክለኛ መረጃን በማሰራጨት ድርጊታቸውን ማውገዝ ይገባልን ብለዋል ሚኒስትሩ እንደ ሪፖርተራችን ትግስቴሻኖ ዘገባ የተለያዩ ሀገራት ስለ ኢትዮጵያ የተሳሳተ መረጃ ለዓለም በማሰራጨት ዜጎቻቸውን ከኢትዮጵያ እንዲወጡ በተደጋጋሚ ቢናገሩም ኤምባሲዎቻቸውን ጨምሮ ዜጎቻቸው አሁንም ድረስ በሰላም እየሰሩ መሆናቸውን ሚኒስትሩ ገልጸዋል
ሀገር የህልውና አደጋ ተጋርጦባት ሳለ የምንሰስተውና ለነገ የምንለው ህይወት የለንም ስለሆነም ወደ ግንባር ሄደን ለመፋለም ዝግጁ ነን ሲሉ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ተናገሩ። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት በቤላ ማገገሚያ ማዕከል በመገኘት ቁስለኛ የሰራዊቱን አባላት ከጎበኙ በኋላ በሀገሪቱ ወቅታዊ ጉዳይ ላይ መግለጫ ሰጥተዋል። በመግለጫውም አሸባሪ ቡድን በወረራቸው አካባቢዎች ዘርፈ ብዙ ኢሰብአዊ ጥፋቶችን አድርሷል፣ ይህንንም የጋራ ምክር ቤቱ በጽኑ ያወግዛል ብለዋል። የጠቅላይ ሚኒስትሩን ፈለግ በመከተል የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ሀገር የተደቀነባትን አደጋ ለማስወገድ ወደ ግንባር በመዝመት የሀገርን ክብርና ህልውና ለማስጠበቅ ዝግጁ መሆናቸውን የጋራ ምክር ቤቱ በሰጠው መግለጫ አስታውቋል። የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት በቤላ የሰራዊቱ ማገገሚያ ማዕከል በመገኘት ቁስለኛ የሰራዊቱ አባላትን ከመጎብኘት ባለፈ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን አበርክቷል። እንደ ሪፖርተራችን ዮሐንስ ፍሳ ዘገባ የጋራ ምክር ቤት አባላቱ ለሰራዊቱ ያሳዩት አጋርነትና ድጋፍ የሚበረታታና ለሰራዊቱ ተጨማሪ ወኔ እንደሚሆን የማዕከሉ የሰው ሀብትና ጠቅላላ አገልግሎት ተወካይ ሌተናንት ኮሎኔል አብርሃም ጋሪ ተናግረዋል። ወደ ውጭ ዜና አልፋለሁ። ቻይና በደቡብ ቻይና የባህር የበላይነትን ማስፈን ፍላጎቷ አለመሆኑን ገለጸች። የቻይና ፕሬዝዳንት ዢ ጂንፒንግ በደቡብ ምስራቅ እስያ ሀገራት ጉባኤ ላይ ተገኝተው ባደረጉት ንግግር ቤጂንግ በደቡብ ቻይና ባህር ላይ የበላይ ለመሆን ፍላጎት የላትም ብለዋል። 5 ሀገራት በዚሁ ባህር ላይ በይገባኛል ጥያቄ ሲፋጠጡ ቆይተዋል። ለቀጠናው ሰላም በትብብር መስራት እንደሚገባ የቻይናው ፕሬዝዳንት ተናግሯል። የደቡብ ቻይና ባህር 30 በመቶ የባህር ትራንስፖርት የሚከናወንበት ሲሆን በተፈጥሮ የነዳጅ ሀብት የበለጸገና 10 በመቶ የዓለማችንን የአሳ ሀብት የያዘ መሆኑን ቲአርቲ ዘግቧል። ናሳ ለዓለም አስጊ የተባሉ ተወርዋሪ የጠፍር ድንጋዮችን አቅጣጫ የምታስወነጭፍ መንኮራኩር አስወነጨፈች። መንኮራኩሯ በምድራችን አቅጣጫ የሚመጡ አስጊ ድንጋዮችን በመግጨት አቅጣጫዎች እንዲቀይሩ በማድረግ ከጥፋት የምትታደግ ናት ሲል አልጀዚራ ዘግቧል። የአሜሪካው ጠፍር ምርምር ኤጀንሲ ናሳ ለመንኮራኩሯ ዳርት የሚል ስም የሰጣት ሲሆን ኤጀንሲውም ከምድራችን በ11 ሚሊዮን ኪሎ ሜትር ርቀት ላይ የተጓዘ ያለውን ትልቅ ድንጋይ በመግጨት በምን ያህል መጠን አቅጣጫውን ታስቀይረዋለች የሚለውን ለማየት ያስችለኛል ማለቱን አልጀዚራ ዘግቧል። ይህም ለወደፊቱ በምድራችን አቅጣጫ የሚምዘገዘጉ አጥፊ ተወርዋሪ ድንጋዮችን አቅጣጫዎችን በቶሎ ለማስቀየር የሚረዳ መረጃ ይገኝበታል ተብሎ ታምኖበታል። ዋና ዋና ዘገባዎቹ እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ወደ እናንተ ተመልሻለሁ። እናመሰግናለን። ወደ በኋላ ላይ መልሰን እንገናኛለን። ክቡራትና ክቡራን በያላችሁበት ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ የሚገኘውን የዛሬ ሐሙስ ጤና ይስጥልኝ ኢትዮጵያ እየተከታተላችሁ ትቆያላችሁ እስከ 3 ሰዓት ድረስ። ወይኒቱ አባተና እኔ ሰለሞን ኃይለ ኢየሱስ እንቆያለን። እንግዲህ ወደ ዋናው ጉዳይ ከመግባታችን አስቀድሞ አዳዲስ ጉዳዮችን ልናጋራችሁ የመራረጥናቸውን ጉዳይ ወደ ስቱዲዮ ይዘን መተናል። ጠቅላይ ሚኒስትር አብይ አህመድ እንግዲህ ከሰኞ ዕለት ጀምረው መከላከያውን በግንባር ለመምራት ወይ ደግሞ ውጊያውን በግንባር ለመምራት መወሰናቸውን ተከትሎ ከፍተኛ የሆነ መነቃቃት ተፈጥሯል። ዳግም ከዚህ በፊት ከነበረው የኢትዮጵያዊነት ስሜት ከዚህ በፊት የነበረው የኢትዮጵያን የግዛት አንድነትና ሉዓላዊነት ከማስከበር ከሊቅ እስከ ደቂቅ ይንቀሳቀስ የነበረውን ህዝብ በጥፍ ሊባል በሚችል ደረጃ በሁሉም አጋጣሚ ሰበር ዜናው ከሄደ በኋላ በጣም በተለያየ መንገድ የማህበረሰቡ ስሜት ከፍ ያለ ስለመምጣቱ እንሰማለን። እንግዲህ በተለይ በባቲ ግንባሮች የህወሓትና የሸኔ ሽብር ቡድን አባላት በከፍተኛ ደረጃ ሲንቀሳቀሱበት በነበረበት አካባቢ ላይ ተደምስሰዋል። አዳዲስ የጦር አውድ ሰበር ዜናዎችም እየተሰሙ ነው የሚገኙት። በትናንትናው ዕለት ወደ ግንባር ያው ጦሩን ለመምራት ከዘመቱበት በኋላ ብዙ አዳዲስ ወይም ሰበር ዜናዎች እየሰማን ያለነው በዛም አካባቢ ያሉ በጣም ደስ የሚያሰኙ ሁኔታዎችን እየተፈጠሩ እንደሆነ እየሰማን ያለነው። ትናንት ማምሻውን የመንግስት የኮሙኒኬሽን አገልግሎት መግለጫ እንደሰጠው በባቲና በከሚሴ ግንባር ጦሩን ሲመሩ ወይም ደግሞ የህወሓትን የሽብር ቡድን ሲመሩ የነበሩ 6 ትልልቅ የጦር መሪዎች በባቲ እንደዚሁም ደግሞ በከሚሴ ሌላ 6 የጦር መሪዎች ከነጠባቂዎቻቸው መደምሰ
መከሰሳቸውን ሰምተናል። ከዚህም በኋላ እንግዲህ ሌሎች ትልልቅ እድሎችን እንደምናስመዘግብ ተስፋ እያደረግን እንቀጥላለን ማለት ነው። እንዳልከው ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግንባር ከመዝመት ጋር ተያይዞ ከፍተኛ ለውጥ በተለይ በሀገሪቱ ከጫፍ እስከ ጫፍ እሳቸውን ተከትለው ትልልቅ የሀገሪቱ አይከን የምንላቸው ሰዎችን ጨምሮ በዚህ ግንባር በምንም አይነት ሁኔታ ለመሳተፍ በዚህ ባሉበትም እንደዛውም በዛው በመሄድ ጭምር ለሰራዊቱም እንደዚሁ ለሀገር ህልውና የሚያስፈልገውን ጥቅም ወይም ደግሞ የሚያስፈልገውን ነገር ሁሉ ለማድረግ ዝግጁነታቸውን ሲገልጹ ነው። ይሄም ትልቅ መነሳሳት እንደፈጠረባቸው ሲያነሱ ነው እየሰማን ያለ ነው። እውነት ነው። ከሳቸው መዝመት ጋር ተያይዞ ሌላው ጠላት በሚንቀሳቀስባቸው አካባቢዎች ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራም እየደረሰበት ይገኛል። በከፍተኛ ጥበብና ብልሃት እየተመራ ባለው በዚህ ጦርነት እንግዲህ በቅርብ ቀናት ሌሎች አዳዲስ ነገሮች ሊመጡ እንደሚችሉ እየተሰማ ይገኛል። የኢትዮጵያን ስሜት በአጠቃላይ እንዘምታለን የሚለው የማህበረሰብ ክፍል ከጠቅላይ ሚኒስትሩ ጋር አብረን ባውደ ውጊያ ላይ እንገናኝ የሚሉ ታዋቂ ግለሰቦች በተለያየ አጋጣሚ እንግዲህ ዝምታቸውን ሰብረው አሁን እየተቀላቀሉ እንደሚገኙ ተገልጿል። ከአትሌት ኃይሌ ገብረስላሴ ጀምሮ አይደለ ከከፍተኛ የመንግስት ባለስልጣናት የብልጽግና አመራሮችን ጨምሮ ማለት ነው። የቀድሞ ኮሎኔሎች እና ከሳይ ጨመና ሌሎችም እንደዚህ ብዙዎች ናቸው። በዚህ አውደ ውጊያ ላይ ከፍተኛ የሆነ ገድልና ጀብዱ ለመፈጸም ከኢትዮጵያ መንግስትና ህዝብ ጎን እንሆናለን የሚሉ ድምጾችን በከፍተኛ ደረጃ ከዚህ በፊት ታይቶም ተሰምቶም የማይታወቅ ሁናቴ እንደቀጠለ ያየን ነው። ሌላው በትናንትናው ሌሊቱን ማምሻውን የወጣ አንድ ሚስጥራዊ ስብሰባ ያደረጉ ኢትዮጵያውያን ግለሰቦችና የውጭ ዲፕሎማቶች በተለይ ኢትዮጵያን መንግስት በኃይልና በዲፕሎማሲ አስጨንቆ ወደ ሽግግር መንግስት ለማምጣት የሚያስችል ሚስጥራዊ ስብሰባ ሲያደርጉ የተደረሰበት አንድ መረጃጃችን ላይ ደርሷል። በርግጥ በሌሊት የወጣ መረጃ ነው። ማምሻውን በብዛት ብዙ ሰዎች ሲጋሩትና በጣም ሲያስደነግጣቸውና ምናልባትም ማጠብቃቸው ነገሮች በፊት የገነባቸው ስሜቶች አሉ አይደል? ሀገርህን ስታስብ አብረህ እንደ ትልቅ ምሳሌ የምትወስዳቸው ትልልቅ ሰዎች አሉና ከዛ ጋር በደንብ ሰውነትን ሰዎችን ከሀገራቸው ጋር በደንብ ነጣጥሎ ማየት የማይቸግራቸው በጣም ብዙ ሰዎች አሉ። ሁላችንም እንደዛ ሊሰማ እንደሚችል እናምናለን። እነዚህ ሰዎች በዚህ ሁኔታ ውስጥ ገብተው ሲያያቸው ብዙ ሰዎች በጣም ወደ ኋላ መመለስ እንዴት ማለት ተከዳን አይነት ስሜት ሲያነሱ ሰማለን። እንደ አይነት ነገሮች የተለመዱ እንደሆኑም በዚሁ ማንሳት እንፈልጋለን። እንዳልከው ግን እንግዲህ ወደ መቃብሩ እየሄደ ያለውን የሽብር ቡድንን ለመደገፍና ለመታደግ ዓለም አቀፍ ተጽዕኖ ለመፍጠርም ጭምር ተማጽኖዎችን ሲያሰሙ ነበረ። ይሄ በድብቅ የተቀረጸው የዙም ሚቲንግ ዓለም አቀፍ ላይ ያሉ በዲፕሎማሲው ረገድ ትልቅ ተጽዕኖ ያመጣሉ ተብሎ ያስታሰቡ ትልቅ ኤክስፒሪየንስ ያላቸው ትልቅ ልምድ ያላቸው ኢትዮጵያውያኖችም እንደዚሁ ሌሎች ሀገሮች ዜጎችም የተሳተፉበት ስብሰባ ነበረ። ብዙዎች አይተውት ልባቸው ተሰብሯል። ብዙ ውስጡ ላይ ምን ነጥቦች ነበሩ የሚሉትም ጥቂት እናንሳቸው። እውነት ነው። እንግዲህ በዚህ ሚስጥራዊ ስብሰባ ላይ የኢትዮጵያን መንግስት አሁን መቋቋም አልቻልንም፣ በተለይ የአፍሪካ ህብረት ደግሞ ወደ መቀሌ በልዩ መልእክተኛነት ሲያመላልሳቸው የነበሩ ግለሰብ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንት ናቸው። እሳቸው የፈለግነውን ያክል ውጤት ሊያመጡልን አልቻሉም በሚል በሚስጥር ሲዶልቱ የነበሩ ኢትዮጵያውያን ትውልደ ኢትዮጵያውያንና እንግዲህ በአምባሳደር ደረጃም ትልቅ ስም ያላቸው ግለሰቦች ሳይቀር ይሄን ሚስጥራዊ የሆነ ስብሰባ ሲያደርጉ ነው የተደረሰበት። የአሜሪካ አምባሳደር ዶናልድ ያማማቶና የቀድሞ የአሜሪካ የመከላከያ አሜሪካ ጉዳዮች የአፍሪካ ጉዳዮች ምክትል ኃላፊ ቪክ ኮድስተን የአውሮፓና የእንግሊዝ ዲፕሎማቶች ወደ መቃብር እየተሸኘ ያለውን ህወሓት ለማምጣቱ የሽብር ቡድኖችን ለማዳን ሲባል ነው በድብቅ ስብሰባ ሲያደርጉ የተደረሰባቸው። ከዚህ ሚስጥራዊ ስብሰባ እንግዲህ በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ መንግስትን እና ህዝብን ልንቋቋመው ባለመቻላችን የሽግግር መንግስት በኃይልም በዲፕሎማቶችም ከላይ በተቃቀስናቸው ሰዎች ተጠቅመው በዲፕሎማቶችም ቢሆን አሁን የገባንበትን ቅርቃር እንዴት መሻገር እንችላለን የሚል ሚስጥራዊ ስብሰባ ሲያደርጉ ቆይተዋል። በነገራችን ላይ የሽብር ቡድን አሁን የገባበትን አጠቃላይ ሰባዊና ቁሳዊ ኪሳራ ማውራት አይፈልግም። ማውራት የሚፈልጉት የሽግግር መንግስት እንዴት ይደረግ የሚል ነው። ይሄ ያው በምንድነው በፕሮፓጋንዳው ማሽን ምን ያክል ማህበረሰቡን ሲያደናግሩበት እንደኖሩ የሚያሳይ አንደኛው ተቀጽላ አድርገን ልንወስደው እንችላለን። በተለያየ አጋጣሚ ስታይ ስለ ሽግግር መንግስት ነው እንጂ የሚያወሩት አሁን እየደረሰባቸው ያለውን ነገር አጥር ላይ ተንጠልጥለው እንኳን ገና ነገና ይመጣል ብለው ለሚያስቡ ግለሰቦችና በውጭ ላሉ
ዲያስፖራ ተከታዮቻቸው ሳይቀር ማደናገር አጀንዳ አድርገው ነው የሚያነሱት አምባሳደሩ በነገር ላይ ከነበረባቸው ከወሰዱት ኃላፊነት ኢትዮጵያን በማገልገል ረገድ ትልቅ ስምና ዝና ያከበቱ ከመሆናቸው አንፃር ይሄን ይላሉ ብለው ማይጠበቅ ነገሮች ሲያነሱ ነበር ይሄ የሽግግር መንግስት ወይም ደግሞ ስሙዝ ትራንዚሽን ራሳቸው ሲሉት እንደነበረው እንዴት ይሁን ብለው ሲያነሱ ወይም ደግሞ ለምን ያስፈልጋል ብለው ሲያነሱ ያው ሁላችንም ምን ተማመንበት ራሳቸው የሚያመኑት የአሸባሪው ህዋት ቡድን የዛሬ አመት ጥቅምት 24 ላይ በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን አደገኛ ወንጀል ክህደት ምናስታውሰው ነው በሀገሪቷ ላይ የቃጣውንም አደገኛ ሁኔታ ምናስታውሰው ነው እሱን ሽምጥጥ አድርጎ በመካድ በትግራይ ላይ እየተፈጸመ ያለ ጄኖሳይድ ወይም ደግሞ የዘር ማጥፋት ወንጀል በሚል ነው መነሻቸው ከዛም በማብራሪያቸው ምናልባትም ይሄንን በፍጹም የማንሳት ፍላጎት የለም ህዋት ከዛም በኋላ በመንግስት በኩል ወይም ደግሞ በኢትዮጵያ መንግስት በኩል የተናጠለ የተኩስ አቁም ስምምነት ፍላጎት በማሳየት ወደዚህ ሲመለስ እስከ አፋርና አማራ ክልሎች መጥተው ያጥፏቸውን ከፍተኛ ኪሳራዎች በገንዘብም ልትችላለ በሰፋይልም ከፍተኛ ኪሳራዎች የማንሳት ወይም ደግሞ በዚህ ሐሳብ ውስጥ የማካተት ምንም አይነት ፍላጎት ሳይኖር በአጠቃላይ ግን በትግራይ አካባቢ የተፈጸመ ያለውን የዘር ማጥፋት ወንጀል ለመከላከል ብለው ነው መነሻቸውና ይሄ በነገራችን ላይ በጦርነቱም የዘር ማጥፋት ወንጀል እነሱ ተፈጽመዋል ይበሉ እንጂ ወይኒቱ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር የኢትዮጵያ የሰብአዊ መብት ኮሚሽነር በጋራ ባወጡት ሪፖርት ከዚህ በፊት ሲጠቀሙበት የነበረው ፕሮፓጋንዳ ወይ ደግሞ ጦርነትን እንደ አንድ የስትራቴጂ ወይ ደግሞ ረሃብን እንደ አንድ የጦርነት ስትራቴጂ ተጠቅመውበታል ጄኖሳይድም ተፈጽሟል የዘር ማጥፋትም ተፈጽሟል ሲባል የነበረው ነገር ፉርሽ እንደነበረ ውሸት እንደነበረ ሐሰት እንደነበረ ያጋለጡበት ሁኔታ ያለ እንግዲህ አሁን ዓለም አቀፍ መገናኛ ዘዴዎችና ሀያላኖቹ አሜሪካንና አንዳንድ የአውሮፓ ህብረት አባል ሀገራትን ጨምሮ የኢትዮጵያን መንግስትና ህዝብ ለማዳከም ማክሲመም የሆነ ፕሬሸር ሂደዋል ወይ ደግሞ ሊደርሱበት የፈለጉትን ያክል አይነት ርቀት ሂደዋል ለምሳሌ አሁን ዲፕሎማቶቻቸውን የማስወጣት እንደገና ደግሞ ኤምባሲያቸውን የመዝጋት ኤምባሲያቸውን ከኢትዮጵያ ወጥተው ወደ ሌላ የምስራቅ አፍሪካ ሀገር ለማሸጋገርም ጥረት ላይ ያሉ ሀገራት ኢትዮጵያ ውስጥ ጦርነት ተፈጥሯል ወይ ደግሞ አዲስ አበባ ሽብር ሊነጣት ነው በሚል አሜሪካና እንግሊዝ እየወሰዱት ያለውን እርምጃ ያያየን ነው በተቃራኒው ደግሞ ሩሲያና ቻይና አዲስ አበባ ውስጥ ምንም አይነት የጸጥታ ችግር የለም ኤምባሲዎቻችን እና ዲፕሎማቶቻችን ምናስወጣበት ምንም አውድ የለም ብለው እቅጩን ነግረዋል ለዓለም አቀፉ ማህበረሰብ ይሄ በትናንትናው ዕለት ለሊት ከወጡ መረጃዎች መካከል ወይ ምሽት ላይ ከወጡ መረጃዎች መካከል ሊጠቀስ የሚችል አድርገን እንወስደው እንችላለን ይሄ የዙም ስብሰባ ቀደም ሲል እኔም ለማንሳት እንደሞከርኩት ይሄንን ሐሳብ ወይም ደግሞ ውሸት የሆነውን ሐሳብ በዓለም አቀፍ የዲፕሎማሲ ማህበረሰብ ዘንድ ተጽዕኖ በመስጠት በአጽንኦት በመስጠት ወደ ኢትዮጵያ መንግስት ግፊት እንዲያደርግና ጫና እንዲፈጠር ለማድረግ ነው እንግዲህ ከፍተኛ አስተዋጽኦ እንዲደረግ ጥረት ያደረጉ ያሉት እንዳልኩ ግን መነሻውም መድረሻውም አንድ ሳይድ ብቻ የሆነ ፍላጎቱም ከራሳቸው ፍላጎትና የራሳቸውን ጥቅም ለማስከበር ከመሄድ አንፃር እንጂ ምንም አይነት ባላንስ ያላደረገ ወይ ሚዛናዊ ያልሆነ ሐሳብ መጀመሪያም ሲነሳ እንደነበረ ለማሳየት ነው ብዙዎቹም ይሄን አይተውት ልባቸው ተሰበረ ቀደም ሲል ለማንሳት እየሞከረና ያለ ነው እንዳልከው ግን የዓለም አቀፍ የዲፕሎማሲ ኮሚኒቲውን ተጽዕኖ ውስጥ በመክተት ኢትዮጵያ ላይ ትልቅ ፕሬሸር ወይም ደግሞ ትልቅ ጫና እንዲፈጠር ጥረት እየተደረገ እንደሆነ ማሳያዎች ናቸው ብለን መውሰድ እንችላለን በጸጥታው ጥበቃ ምክር ቤት ድምጽን በድምጽ የመሻር መብት ያላቸው ቻይናና ሩሲያ ሚዛኑን ያስጠበቁት ነው ቢባል ማጋነን አይሆንም በአሁኑ ሰዓት እንግዲህ ሀያላኖቹ በጣም ከ100 ዓመት በላይ የዲፕሎማሲ ግንኙነትና ቅርበት ከነበራቸው የዓለም ሀገራት አንዱ አሜሪካ ናት እስካሁን ድረስ በርግጥ ያው ይሻሻላል የሚል ስሜት ሊኖር ይችላል በሁለቱም ሀገራት መካከል ግን ኢትዮጵያ የውጭ ጉዳይ ፖሊሲዋን ከዚህ በኋላ ከአሜሪካ ጋር በምን አይነት መንገድ መሄድ አለባት የሚለው ነገር በደንብ የምናይበት ትልቅ እድልም የፈጠረ ይመስላል ምክንያቱም ተጽዕኖ ልትፈጥርባቸው በምትችላቸው ተቋማት ሳይቀር ነው የኢትዮጵያን መንግስትና ህዝብ እዚህ ሀገር ተላላኪ መንግስት ልፍስፍስ የሆነ በማንም እጅ ሊጠመዘዝ የሚችል መንግስት ለማቋቋም ይሄዱበት ያለው ርቀትና ጫና ማድረግ የሚችሉትን ሳይቀር ሁሉ አድርገዋል ግን የመጨረሻ አማራጫቸው ከኢትዮጵያ መንግስት ጋር በጋራ ቆሞ ወይ ደግሞ የኃይል ሚዛን ካለበት ጋር በጋራ ቆሞ የነበረውን ነገር ለማለሳለስ መሞከር ካልሆነ በስተቀር በዚህ አይነት መንገድና በዚህ አይነት ጽንፍ መሄድ የሚቻልበት እድል ሙሉ በሙሉ የተዘጋ ይመስላል እንግዲህ ወደ ዋናው ርዕሰ ጉዳያችን ከመግባታችን አስቀድሞ በተለይ ትናንትና ለሊቱን በዲፕሎማቶችና
በታዋቂ ግለሰቦች ኢትዮጵያ ውስጥ ያለውን መንግስት ጫና ለመፍጠር አዲስ ስትራቴጂ ቀይሰው ሲንቀሳቀሱ ከነበሩና ከተደረሰባቸው ኢትዮጵያውያን ግለሰቦች መካከል ለመረጃ ያክል እንደታቋቸው ፕሮፌሰር ኤፍሬም ይስሐቅ፣ ዶክተር ኢለኒ ገብረመድን፣ አምባሳደር ብርሃነ ገብረ ክርስቶስ በአሜሪካና በተለያየ ዓለም ቁጭ ብለው ነው ይሄን ሲዶልቱ የተደረሰባቸው። ፕሮፌሰር ጥላሁን በየነ፣ አምባሳደር በቀለ ገለታ ከቀይ መስቀል፣ ዶክተር ታደሰ ወሂብ ከሲዲሲ የአሜሪካ የበሽታ መከላከል ተቋም ነው። ይሄ ወይዘሪት ኮሎኔ ጁለታ የዩኤስ ኮንግረስ እንደዚሁም የተለያዩ ምዕራባውያን የኢትዮጵያን ጠል ሆኑ ወይ ደግሞ የኢትዮጵያን መንግስት በተለያየ መንገድ እጅ ጠምዝዘው የፈለጉትን ዓላማና አጀንዳ ለማሳካት ከሚያስቡ ግለሰቦች ጋር ሲዶልቱት የነበረው ነገር የተደረሰበት ነው። እነዚህ ግለሰቦች እንግዲህ በዚህ ሰዓት ከኢትዮጵያ መንግስት ጋር የሽግግር መንግስት ለማቋቋም በሚል ምዕራባውያንን ይዘው ዲፕሎማቶችን ይዘው የኢትዮጵያን መንግስት ለመጠምዘዝ ሲዶልቱ የነበሩ ግለሰቦች ናቸው። እንግዲህ በቀጣይ በመንግስት ሊወሰዱ የሚችሉ እርምጃዎች እንደምን ያሉ ሊሆኑ ይችላሉ ያው የምንጠብቀው ጉዳይ ይሆናል ብለን ነው የምናስበው። ግን ለሊት ከወጡ መረጃዎች ደግሞ ምሽቱን በማኅበራዊ ሚዲያም እንደዚሁም ደግሞ ቪዲዮ ራሱ ሲጋለጥበት ከነበረ መረጃ ጨልፈን ለማጋራት የሞከርነው ነው። ኢትዮጵያ ውስጥ በአሁኑ ሰዓት ከ40 ሚሊዮን በላይ የሆነ ህዝብ የመረጠው ይበጀኛል ብሎ ያቋቋመው መንግስት ያለበት ሀገር ነው። መንግስትና ህዝብን ላለማስደፈር ማህበረሰቡ እየሄደበት ያለውን ጠንከር ያለ እንቅስቃሴና አቋም ማንም የምድር ኃይል መቋቋም እስካይችል ድረስ ለማሳየት ተሞክሯል። የመጨረሻውን ሙከራም የጄ መጠምዘዝ ሙከራም ምዕራባውያን ሀገራት እያደረጉ ይገኛሉ። እሱም እየተሳካ አይደለም። አሁን ደግሞ እየሄዱበት ያለው ከላይ የተቃቀስንላችሁ ግለሰቦችና ታዋቂ ሰዎች ኢትዮጵያ ያሳደገቻቸው በኢትዮጵያ እጅ የበሉ የጠጡ በኢትዮጵያ እጅ ብዙ ዓለም ላይ የደረሱ ሀገሪቱንና ህዝቦችን እውነት ነው እንግዲህ በተለያየ አጋጣሚና ደግሞ በጣም ብዙ ሰዎች አርአያ የሚያደርጓቸው የሚያምኗቸው በትልልቅ የአገራችን የሰላም መድረኮች ላይ እንዲገኙ ለምንፈልጋቸው የነበሩ ከመሆናቸው ጋር ተያይዘው ይህ የአሸባሪው የህወሓት ቡድን በሀገራችን ላይ ምን እየፈጠረ ምን እያደረገና ከጅምሩ እስከ ዛሬ ድረስ ምን እየሆነ እንዳለ እየተረዱትን ጭምር በዓለም አቀፍ የተለያዩ ዲፕሎማቶች ዘንድ ይሄንን በማደባበስ የተለየ ስምና የተለየ መልክ በመስጠት የራሳቸውን ፍላጎት ለማሳካት የሄዱበት ርቀት እጅግ በጣም አሳዛኝ ሆኖ አግኝተናል። በዚህ ዘመን እነዚህ ግለሰቦች በኢትዮጵያ ላይ ከካዲዎች ጋር ቆመው ኢትዮጵያን ለማዳከም የሄዱበት መንገድ መጋለጡ አንድ ነገር ነው። ግን ትዝብት ላይም የሚጥል ሆናቴ ያየን ነው። በጣም ትልቅ ስምና ክብር የነበራቸው ግለሰቦች ናቸው እነዚህ ግለሰቦችና በአንድም በሌላ መንገድ እንግዲህ ኢትዮጵያውያን ሰዎችን መምረጥ ሁሉ እንዳለብን በተለያየ አጋጣሚ ያደጉ ግለሰቦች ብዙ ነገር ያደረጉ ግለሰቦች ሀገርን ብዙ ለታያዋለችላቸው ግለሰቦች እናጡትን እንደመንከስ ያክል በተለያየ መንገድ ሲንቀሳቀሱ ከምናያቸው ግለሰቦች ተርታ በነገራችን ላይ ብዙ ሰዎች ጦርነቱ ያው ሜዳ ላይ ብቻ እንዳልሆነ በተደጋጋሚ ሲያነሱትና ሊያስረዱ ሲሞክሩ ምን ረዳው ከዚህ አንፃር ነው። ሁለንተናዊ መሆኑን ማረዳት ያስፈልጋል። በዓለም አቀፍ ደረጃ ምን አይነት ቁርጠኝነት እንዳለ ለማሳየት ያስፈልጋል። እንደዚሁም ደግሞ ህወሓት በነበረባቸው 27 አመታት ምን ያህል የቤት ስራውን እንደሰራ ምን ያህል ለረጅም ጊዜ አቅዶ እየተንቀሳቀሰ እንደነበረ ማሳየትና ማንሳት ያስፈልጋል። ከዚህ ጋር ነው እንግዲህ ጦርነቱ ብሎ በዛ ደረጃ ዝግጁነቱን ማጠንከር ያስፈልጋል የሚለው ማሳያ። አሳፋሪ የሆነው ነገር እነዚህ ከላይ የተቃቀስናቸው ግለሰቦች በሚገባ ኢትዮጵያን ወክለው እንኳን ብዙ ነገር ያደርጋሉ ብሎ የኢትዮጵያ ህዝብ እምነት የጣለባቸው ግለሰቦች ናቸው። በአንድም በሌላ መንገድ በስራ አጋጣሚ ከብዙዎች ጋር የመገናኘት እድሉም ነበረን እንደ ጋዜጠኛምና በዚህ ደረጃ ኢትዮጵያን ክደው ይዶልታሉ ተብሎ የሚታሰቡ ግለሰቦች አይደሉም። ምን ያክል በጣም አሳፋሪ ህይወት ውስጥ ያሉ ግለሰቦች በዙሪያችን እንዳሉ ነግተን መጠበቅ ያለብን ጊዜም ቢሆን አሁን ነው። በተለያየ ሀገርና በተለያየ ሁናቴ ውስጥ ኢትዮጵያ ሳደጋቸው ኢትዮጵያ ብዙ ኢንቨስትመንት አድርጋባቸው በአእምሮም በአካልም በዚህ ደረጃ ከኢትዮጵያ ጠላቶች ጋር በጋራ ሆኖ ሲዶልቱ መገኘትን ያክል አሳፋሪ እና ወለል ላይ የመገኘት ሐሳብ ይኖራል ተብሎ አይታሰብም። ለማንኛውም በቀጣይ ሊወጡ የሚችሉ አዳዲስ መረጃዎችን እንዲህ በማለዳም በተለያዩ የዜና ወጃዎቻችንም እያጋራናችሁ ቆይታ የምናደርግ ነው የሚሆነው። በአራት ማዕዘንና በ57 ሁነቱን በስፋት ለመሄድ እንሞክራለን። በሚስጥር የተቀረጸውንም ስብሰባ ለማጋራት እንሞክራለን። ግን የኢትዮጵያ ህዝብ ከጫፍ እስከ ጫፍ መንቃት ያለበት ጊዜ አሁን ባይሆንም ከነቃ ቆይቷል። በርግጥ በተለያየ ጊዜና አጋጣሚ ስለ ኢትዮጵያ የሚያስቡ ግለሰቦች አሁንም እንቅልፍ እንደማይተኙላት ለዚች ሀገር እቺን ሀገር ለማዳከም መንግስቷን መንግስት አልባ ለማድረግ ጥንካሬዋን የማይፈልጉ እድገቷን የብልጽግና ማማ ላይ ሊደረስ የሚችልበትን ሐሳብና
አጠቃላይ የሆኑ ነባራዊ ሁናቴዎችን መረዳት እስኪያቀታቸው ድረስ በዚህ ደረጃ አይንም ልቦናም የታወረበትን ጊዜ እያየን ነው። ይሄ ጊዜ እስኪያልፍ ድረስ እንደዚህ ያሉ ነገሮች ሊኖሩ ይችላሉ። ተበረታተው ሊቀጥሉ የሚችሉበትን እድል እያየን በእያንዳንዱ እንቅስቃሴያችን ላይ በእንደዚህ አይነት ግለሰቦች ውስጥ እየተሰራ ያለውን ሴራና ደባ ማጋለጥ የሁላችንም ኃላፊነት ይሆናል የሚል ነው። ወደ ዋናው ጉዳያችን እንመለስ ወይ ነው? እንግዲህ ይሄ ጦርነት ቀደም ሲል ምን ለማለት ሞክሬያለሁ ሜዳ ላይ ብቻ የሚደረግ ወይም ደግሞ በሰሜኑ የሀገራችን ክፍል ብቻ የሚደረግ ተብሎ በቃል እንደሚነገረው አይደለም። በዓለም አቀፍ ደረጃ ኢትዮጵያ ማዕከል የሆነችበት የፖለቲካ ማጠንጠኛ የሆነችበት የብዙ ሀገራት አይኖች ያረፈባት እንደመሆኑ ኢትዮጵያንም በንቃት ይሄንን ጦርነት በመከታተልና እንደዚሁም አስፈላጊውን ድጋፍ በመስጠት ለሚገባው አካል ማለት ነው ትልቅ ይሁንታ ሲያሳዩ እየተመለከትን ነው። የደብረ ታቦር ዩኒቨርሲቲ በህልና ዘመቻ በግንባር ለሚዋደቁ ሰራዊቶቻችን ሌሎችና ተጨማሪ ድጋፎችን እያደረገ በቆይታው ተደጋጋሚ ሲያደርግ እንደቆየ ይነገራል። አሁንም ይሄን ጉዳይ አስቀጥሎ መጠበቁን እየተመለከተን ያለነው ነው። ይሄን ርዕሰ ጉዳይ ስናመጣ ሌሎችም ከፍተኛ የትምህርት ተቋማት ያው ከፍተኛ ርብርብ እያደረጉ ነው የሚገኙት። በተለይ በስፍራው የተጎዱትን የማህበረሰብ ክፍሎች በማቋቋም ሕክምና በመስጠት የስነ ልቦና የደረሰባቸውን ስብራት ለማቃናት በሚል ሰፊ ርብርብ የሚያደርጉ ከፍተኛ ትምህርት ተቋማት አሉ። ኦልሞስት ሁሉም ማለት እንችላለን። ነገር ግን ደብረ ታቦር ዩኒቨርሲቲ ደግሞ በደጀንነት ሁሉንም ጉዳይ እየተከታተለው ስለመምጣቱ የሚያሳይ ዘገባ ነው ልናስቃኛችሁ ያሰብን። ሪፖርተራችን ኮሰን ብርሃኑ ቆይታ ያደረገበትን ዘገባ ተከታተሉትና እንመለሳለን። በደብረ ታቦር ዩኒቨርሲቲ እንጀራ በመጋገር የምትተዳደረው ስመኝ ነገሩ በግንባር ለሚገኙ የኢትዮጵያ የቁርጥ ቀን ልጆች ስንቅ በማዘጋጀት ተጠምዳለች። ሀገር የማዳን የህልውና ጥሪውን ተቀብለው ግንባር የዘመቱ አብረዋት ይሰሩ የነበሩ የባልደረቦቿ ቆራጥነት ለሷ ስንቅ የማዘጋጀት ብቻ ሳይሆን ታጥቆ እስከ መዝመት የደረሰውንን አስታጥቋታል። ጓደኞቻችን ይሄዱ አሉ። ተኛ ያለነው ደግሞ ባልና አቅም እየሰራን እንገኛለን። ለፋኖ ለመከላከያ ለሚኒሻ ለልዩ ኃይል እንዲሁም ለኛ ሀኛ ውስጥ ለሄዱ በእንጀራ ማቅረብ በዳቦ ቆሎ መቁላት በዚህ እንትንላለን። በጣም ደስ ነው የሚለኝ። ብችል በህድም ደስ ይለኛል እንኳን እዚህ በጉልበቴ ይቅርና ማለት ነው። የዳር ተመልካች በሌለበት የስንቅ ማዘጋጀት ሂደት የደብረ ታቦር ዩኒቨርሲቲ መምህራንና የአስተዳደር ሰራተኞችን ጨምሮ እስከ ታችኛው መዋቅር ያለው የዩኒቨርሲቲው ማህበረሰብ ይሳተፍበታል። ህይወታቸውን ሳይሰስቱ ነው ግንባር ላይ ሄደው የሚዋጉት። እኛ ግን ከዚህ የምናረጋው ትንሹን ነገር ነው። ነገር ግን ትንሽ ነገር ማድረጋችን ብቻ ሳይሆን ለዚህ ጦርነት ሁላችንም እናስፈልጋለን ብዬ አምናለሁ። ከጎናቸው እንደሆነን ማሳየት ከምንም በላይ ሁሌም ባለንበት አጋጣሚ የምንችለውን አድርገን መገኘት አለብን። ሀገር የገባችበትን ሁላችንም እናውቀዋለን እና የግድ ይችን ሀገር ደግሞ ወደ ሰላም ለመመለስ የግድ ትልቁ ትንሹ ሳንል ተረባርበን የግድ ጸጥታ ኃይሉን እየቀለብንም ድጋፍ ያደረግንም ቢሆን የግድ ወደ ሰላም እንድትመለስ የግድ በኩላችን መስራት እንዳለብን ይሰማኛል። ተቋማት የሀገራቸውን ወቅታዊ ሁኔታ አንጸባራቂ ናቸው የሚለው በዩኒቨርሲቲው የስንቅ ዝግጅት አስተባባሪው ይሁን ያያለው የደብረ ታቦር ዩኒቨርሲቲ በጦርነት ቀጠና ውስጥ ይገኝ ከነበረበት ጊዜ አንስቶ ጠላት ከአካባቢው እስኪደመሰስ ድረስ ኢትዮጵያን ለማዳን ለሚታገሉ ኃይሎች ያልተቋረጠ ድጋፍ እየተደረገ መሆኑን ይናገራል። ጁንታው ለኛ ቀረብ ብሎ ሳለ ሀዚው ላሉት ለሚመጡት መከላከያ ልዩ ኃይሎች ፋኖ ምንሻው ስናዘጋጅ ነበረ። ግንባር እኛም በአካል በመሄድ ማለት ነው በመኪና እየጫነ አሁን በተጨማሪ ደግሞ ለሶስተኛ ዙር ወደ ጋሸና ወደ ዳውንት ግንባርም አሁን እንደምታየው ኮቸሮም እየተዘጋጀ ነው። እንጀራ ሁሉ የተጋገረ ያለን አሁን እንግዲህ ነገ በኋላ እንወስድ ነው። ዳቦ ቆሎም የተዘጋጀ ያለበት ሁኔታ ነው ያለው እና እስካሁን ድረስ ያለው 6 ሚሊዮን ይሆናል ነው እንትናችን። ቀጣይም ይቀጥላል ነው። በደብረ ታቦር ዩኒቨርሲቲ ለመላው የሰራዊቱ አባላት በሚደረገው የስንቅ ዝግጅት ከ600 በላይ የዩኒቨርሲቲው ማህበረሰብ ይሳተፋል። የከፍተኛ ትምህርት ተቋማት በአንድም በሌላ መንገድ እንግዲህ በቀጥታም በተዘዋዋሪም አሁን አሸባሪ ቡድኑ ወረራ እየፈጸመባቸው ባሉ አካባቢዎች ላይ እየደረሰ ያለውን የሰብአዊ ጉዳት ለመጠገን ማህበረሰቡን በሞራል ለመካስ እንደዚሁም በተለያየ አጋጣሚ ጥናትና ምርምሮችን በማድረግ ደግሞ የኢትዮጵያን እውነት ለዓለም አቀፉ ማህበረሰብ በማሳወቅ ረገድ ከፍ ያለ አስተዋጽኦ አላቸው በሚል የደብረ ታቦር ዩኒቨርሲቲ ተሞክሮን አንስተናል። እዚህ ጉዳይ ላይ ልንቆይ ነው ግን የተወደዳችሁ ገፋ ልናደርገው ሞክረናል። በባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ፍሬው ተገኝ ከባህር ዳር ስቱዲዮአችን ቆይታ እናደርጋለን። እንግዳችን ናቸው ወይኒቱና እኔ ሰለሞን። ጤና ይስጥልን፣ ለጊዜዎት እናመሰግናለን ብለናል። ዶክተር አንዳንድ ጉዳዮችን እያነሳሳን እንቆያለን። እንደምን አደሩ? ጥሩ
እንደምናደራችሁ። እሺ ዶክተር እንግዲህ የአሸባሪው ህወሓት ቡድን ኢትዮጵያን ለማፍረስ የኢትዮጵያውያንን ጠንካራ ስነ ልቦና ለመሰባበር ከፍተኛ ስራ እየሰራ እንደነበረ እናውቃለን። አሁንም እንደዛው ነው ጥረቱን ቀጥሏል። በአፋርና በአማራ ክልሎች ደግሞ ከፍተኛ ወረራ በመፈጸም አካባቢዎችን በማውደም በተለይ ደግሞ የትምህርት ተቋማትን በማፈራረስ ትልቅ ድርሻ ተወጥቷልና ይሄንን መልሶ መጠገን ይሄንን መልሶ መስራት ያስፈልጋል። የከፍተኛ ትምህርት ተቋማት ደግሞ ትልቅ ሚና አላቸው። በብዙ መንገድ የተደራጁም ስለሆኑ እውቀትም ብዙ ነገር ስላለ እዚህ ላይ እንዴት ነው ምንሰራው ምናግዘው የሚለውን ነገር አስባችሁበታል ወይ? እንዴት ነው እየተንቀሳቀሳችሁ ያላችሁት የሚለውን ማንሳት ብንችል ጥሩ ነው። እሺ አመሰግናለሁ። እንደተባለው አገራችን ጦርነት ላይ ነው ያለችው። ብዙ ሰብአዊና ቁሳዊ ውድመት እየደረሰ ነው ያለው። ይሄ ደግሞ በማንም ሳይሆን በእኛዎቹ በራሳችን ህዝብ በወንድሞቻችን በእህቶቻችን የተልእኮ ጦርነት እንደተከፈተብን ይታወቃልና ከፍተኛ ትምህርት ተቋማትን ሚና በተመለከተ ስለሆነ የምናገረው በመጀመሪያ እንዴት ነው የአንድ ሀገር ህዝቦች በዚህ ወቅት ዓለም በከፍተኛ እድገት እየተሽቀዳደመ ባለበት ሁኔታ በዚህ ሁኔታ የተገኘ ነው የሚለው እውነቱን ለመናገር ከከፍተኛ ትምህርት ተቋማት ከተመራማሪዎች ውጪ ሊመልሰው የሚችል አለ ብዬ አላስብም። ይሄ ሲሆን ደግሞ ቅድም እንዳላችሁት የከፍተኛ ትምህርት ተቋማት የመንግስት ተቋማት ናቸው፣ የህዝብ ተቋማት ናቸው። አገር ህልውናዋ አደጋ በሚወድቅበት ጊዜ መንግስት ጠቅላይ ሚኒስትሯ ግንባር እስከሚሄድ ድረስ ጥሪ ሲያስተላልፍ እነዚህ የመንግስት ተቋማት እነዚህ የህዝብ ተቋማት እጃቸውን አጣጥፈው አይቀመጡም። ቅድም ስትገልጹት እንደነበረው የደብረ ታቦር ዩኒቨርሲቲን አገልግሎት ሌሎች ዩኒቨርሲቲዎችም ይሄንን ሰብአዊና ቁሳዊ ውድመት ለመቀልበስ ችግሩን ወይም የሚያደርሰውን አሉታዊ ተጽዕኖ ለመቀነስ ቢያንስ ከፍተኛ ትምህርት ተቋማት ከፍተኛ እንቅስቃሴ ሲያደርጉ ነው የቆዩት። በሚገርም መናበብና መተሳሰብ ከዚህ በፊት በተፈጠረው መፈናቀል ታቃላችሁ እስከ አማራ ክልል እስከ ደባርቅ በአፋር ክልል እስከ ሰመራ ድረስ ሁሉም ክልሎች ጋር ያሉ ዩኒቨርሲቲዎች ድጋፋቸውን ይዘው አብሮነታቸውን የገለጹበት ሁኔታ ነው ያለው። በነገራችን ላይ አሁን የምናያቸው ብዙ ጊዜ በሚዲያ የምናያቸው ስራዎች ህብረተሰቡም የሚሰራቸው ናቸው። የከፍተኛ ትምህርት ተቋማት ግን የእውቀት ተቋማት ናቸውና ከዚህም ዘለግ ያሉ ከፍ ያሉ ስራዎችን መስራት መቻል አለባቸው። እንደ ምሳሌ ብጠቅስ ከኮቪድ ጀምሮ ዩኒቨርሲቲዎች በእነሱ ደረጃ የሚመጥናቸውን ስራ እየሰሩ ነው የመጡት። የኮቪድ እንደተከሰተ ታስታውሱ ከሆነ ምርመራ እንኳን ለማካሄድ ወደ ደቡብ አፍሪካ ነው ናሙናዎች የምንልክ የነበረው። በአጭር ጊዜ ውስጥ ግን የምርምር ማዕከላትን መመስረት የቻልንበት ሁኔታ ነው የመጣው። ለምሳሌ አማራ ክልል ላይ ከ10 የምርምር ማዕከላት 8 ዩኒቨርሲቲ ውስጥ ነው ያሉት። ይሄ ምን ማለት ነው? ምንድነው ያሳየን? ምንድነው ያስተማረን? አቅሙ ነበረን ማለት ነው። አሁንም በዚህ በህልውና ዘመቻው ከፍተኛ የሆነ የህዝብ ቁጥር የተፈናቀለበት እንደ አማራ ክልል እንኳን እስከ 6.3 ሚሊዮን ህዝብ እንደተጎዳ በቅርቡ የወጣ ሪፖርት ያሳያል። ይህ ህዝብ መብላት መቻል አለበት። ለመብላት ደግሞ የሚያስፈልገውን ያክል ማምረት ማቅረብ ያስፈልጋል። እርዳታ እንዳንጠብቅ ቅድም ስትሉት የነበረው ሴራ እየተጎነጎነ ነው ያለው። ህዝብን ከህዝብ ሰውን ከሰው አበላልጦ የማየት ሁኔታ ነው ያለውና ይሄንን እንዴት ነው የምንቀርፈው ከተባለ ለምሳሌ በባህር ዳር ዩኒቨርሲቲ የፉድ ቴክኖሎጂ መምህራን ተመራማሪዎች በትንሽ ምግብ ብዙ ንጥረ ምግብ ማግኘት የሚቻልበትን ምግብ በላቦራቶሪያችን መስራት ችለዋል። ይሄ ምግብ አንድ ጊዜ በልቶ መዋል የሚያስችል ምናልባትም ከዚያም ዘለግ ያለ ጊዜ የሚያስፈልገውን አንድ ሰው የሚያስፈልገውን ፕሮቲን የሚያስፈልገውን ኃይል እና ሌሎች ንጥረ ምግቦች መስጠት የሚችል ምግብ የሰሩበት ሁኔታ ነው ያለው። ይሄንን እንግዲህ የተፈናቃዮች ወደሚገኙበት መውሰድ ይጠበቅብናል፣ በስፋት ማምረት ይጠበቅብናል። በዚህ ላይ የግል ሴክተሩም ያግዛል ብዬ አስባለሁና የከፍተኛ ትምህርት ተቋማት በዝግጅት አይደለም ተግባር ውስጥ ናቸው። በተለይ ደግሞ ከኮቪድ ጀምሮ በህልውና ዘመቻው ከፍተኛ ስራ በሁሉም ዩኒቨርሲቲ ማለት ይቻላል እየተሰራ እንዳለ ማረጋገጥ ፈልጋለሁ። አዎ
ዶክተር ሌላው ሊነሳ የሚችለው አንድ ጉዳይ አለ እንግዲህ አሜሪካንን ጨምሮ ምዕራባውያን ኢትዮጵያ ውስጥ ያደረጉ ያሉትን ከፍ ያለ ጫና መቼም በሚገባ በቅርበት ከሚከታተሉ ግለሰብ ነው ብለን እናስባለን የከፍተኛ ትምህርት ተቋማት ደግሞ መሰል የሆኑ ጫናዎችን ተጋፍጦ እውነታውን ለዓለም አቀፉ ማህበረሰብ በማሳወቅ ረገድ ተመራማሪዎች አሉበት ፊደል የቆጠሩ የማህበረሰብ ክፍሎችም አሉበት ብለን እንደማመን ነው ይሄን ጥያቄ የምናነሳውና እውነታውን በማሳወቅ ረገድ የከፍተኛ ትምህርት ተቋማት ያው እርሶ የባህር ዳር ዩኒቨርሲቲ ፕሬዝዳንት ኖት ከፍተኛ ትምህርት ተቋማትን ግን ወክለው ማንሳት የሚችሉት ጥያቄ ይመስለኛልና በተለያየ አጋጣሚ ባንድም በሌላም መንገድ የኢትዮጵያን እውነት አዛምፈው የሚዘግቡ ምዕራባውያን ሚዲያዎች አሉ የዓለም አቀፍ ተቋማት እንደዚሁም ደግሞ ሀያላኖቹ ራሳቸው በቀጥታ እየተሳተፉበት ያለው ጦርነት ነው እየተካሄደ የሚገኘውና ይሄን ጫና ፈጥሮ የኢትዮጵያን እውነት ለዓለም አቀፉ ማህበረሰብ በማሳወቅ ረገድና ተጻራሪ ሐሳቦችን በመመከት ረገድ ምንድነው እየተደረገ ያለው የሚባለውን ነገር ብናነሳ የተገባ ነው ጥሩ ጥያቄ ነው በትክክልም የከፍተኛ ትምህርት ተቋማት ማህበረሰብ በተለይ መምህራንና የድህረ ምረቃ ተማሪዎች በትክክል የሚመለከታቸው ሌላው ህዝብ ብዙ ሊሰራው ማይችል አይተኬ ሚና ከተባለ የኢትዮጵያን እውነት ለዓለም ማሳወቅ ትልቁ ድርሻችን ነው ለምሳሌ ከጦርነት አውዶች አንዱ የሳይበር ዋር የሚባለው የበይነ መረብ የሚካሄደው ነው ይሄንን ከመጋፈጥ አንፃር ከመቀልበስ አንፃር ከፍተኛውን ሚና በስልት የዘመኑን ቴክኖሎጂ በመጠቀም ጊዜውን የዋጀ የተግባቦት ስራ መስራት ያለባቸው ከማንም በላይ የከፍተኛ ትምህርት ተቋማት ምሁራን እንደሆኑ ይታወቃል በፖለቲካል ሳይንስ በቴክኖሎጂ እና በመሰል የትምህርት መስኮች ሙያዎች ያሉ ምሁራን ከማንም በላይ ይሄንን ስራ መስራት መቻል አለባቸው ብለን እናስባለን እየሰሩ ያሉ እንዳሉ ማምናለሁ የራሴን የባህር ዳር ዩኒቨርሲቲ መምህራንን ጨምሮ ማለት ነው መሰራት ባለበት ልክ ነው ወይ ላይሆን ይችላል ለምሳሌ ቅድም መግቢያው ላይ ስትነጋገሩ እንደነበረው ምዕራባውያን የኛን ዜጎች በጣም ምንናምናቸው ምንመካባቸው ሳይቀሩ አብረው ሲዶልቱ እንደተገኙ መረጃው መውጣቱ በራሱ ትልቅ ስኬት ነው ይሄ ቢሆን ምን መደረግ አለበት ሚለውን ማሳየት ያለባቸው ደግሞ ይሄንን ካውንተር አታክ ለማድረግ መስራት ያለባቸው እነማን ናቸው ከተባለ አሁንም ምሁራን ናቸው የሚሆኑት ዩኒቨርሲቲዎች በሚናቸው ዓለም አቀፋዊ ናቸው ዩኒቨርሳል ናቸው ይሄ ተልኳቸው አንድ እድል ፈጥሮላቸዋል ከብዙ የዓለም አቀፍ አጋር አካላት ጋር የመስራት እድል አላቸው እንደ ባህር ዳር ዩኒቨርሲቲ አሁን ላይ ከ180 በላይ አብረውን የሚሰሩ አጋር ተቋማት አሉ በእነዚህ ተቋማት ውስጥ ደግሞ ብዙ ምሁራን አሉ ስለዚህ ተቋማት ይሄን ግንኙነታቸውን ቅድም ላላችሁት ጥያቄ መልስ መስራት መቻል አለባቸው እንግዲህ ከህልውና በላይ አደጋ ያለ አይመስለኝም የህልውና ጥሪ በተጠራበት ጊዜ ማንኛውም ሰው ያለውን ግንኙነቱንና ዕውቀቱን ለዚህ ዓላማ ካልተጠቀመበት ኢትዮጵያዊነቱ ላይ ጥያቄ ማንሳት እንችላለን ማለት ነው ያ ብቻ ሳይሆን ምናልባትም በሌላ አንጻርም የመቆም ያክል ሊሆን ይችላል እነዚህ ሰዎች በዓለም አቀፍ ደረጃ የተግባቦት ስራ ለመስራት ከሌላው ማህበረሰብ በተሻለ የቋንቋ አድቫንቴጅ አላቸው የግንኙነቱ የተመሰረተ ነው እውነቱን እንኳን በማስረዳት ለእውነት የቆሙትን አጋር ማድረግ ይቻላል ማለት ነው ይሄን ስል ግን ዓለም በተለይ ደግሞ አሁን ይሄ ምንድነው ከጀርባ ሆነው የሚወጉን አካላት እውነቱን ስለማያውቁት ነው ብለን ደግሞ እንዳንዘናጋ በዚህ አጋጣሚ መናገር ፈልጋለሁ ይሄ ግን አንድ የነገረን ነገር አለ ለምንድነው አንድ ድሃ አገር ለማደግ የምትታተር አገር ትልቅ ራዕይ የሰነቀች ድሃ አገር ላይ ይሄን ያህል የሚረባረቡት ካል ኢትዮጵያውያን ወደ ውስጣችን እንድንመለከት ሁላችንም በተለይ ደግሞ የከፍተኛ ትምህርት ተቋማትና ምሁራን በዚህ ረገድ በሚጠበቅብን ልክ መስራት እንዳለብን መናገር ፈልጋለሁ በዚህ አጋጣሚ በህዳሴው ግድብ ዙሪያ ለምሳሌ ምሁራን የተጭበረበረ መረጃ ላይ ሲታተም ያንን ካውንተር አታክ በማድረግ ያንን ውሸት መሆኑ በማሳየት ህትመቶች እንዲወርዱ ሁሉ ከምርምር መጽሔቶች እንዲሰረዙ ሁሉ ማድረግ የተቻለበት
አጋጣሚም ነበርና በዚህ ረገድ ከፍተኛ የሆነ ተልእኮ ከፍተኛ የሆነ ስራ እንደሚጠብቀን መናገር ፈልጋለሁ። ጅምሮችም እንዳሉ ግን መናገር ፈልጋለሁ። ጥሩ ዶክተር ምናልባት የመጨረሻ ጥያቄ ነው ማድረገው እርስዎ እንዳሉትም እቺ ሀገር ለማደግ ለመነሳት ምትታትርን ሀገር በዚህ ደረጃ የውርጅብኝ ምን አመጣው የሚለውን ነገር ኢትዮጵያውያኖች እንዲረዱትም በቀጣይ የህልውና ዘመቻውን በአጭር ጊዜ በማጠናቀቅ የተለያዩ ድጋፎችን በማድረግና እንደው አንዳንድ ሀሳቦችን በማመንጨትና እገዛ በመፍጠርም የራሳችሁ ሚና እንዳላችሁ እናምናለን እና የከፍተኛ ትምህርት ተቋማት በአጠቃላይ በሀገሪቷ ላይ ያሉት ምን አይነት ሚና መውሰድ አለባቸው የሚለውን ሐሳብ እንደ መልእክት ያንሱልንና እንቋጫው እናመሰግናለን። እሺ አመሰግናለሁ። እንደተባለው አገራችን በአንድ በኩል ደሃናት በአንጻሩ ደግሞ በጣም ትልቅ ራዕይ የሰነቀች ሀገር ናት። ተስፋ ያላት ሀገር ናት። በራሷ ለመቆም ብቻ ሳይሆን ባድዋ እንደተደረገው ሁሉ ለአፍሪካ ምሳሌ ለመሆንና አፍሪካውያን በራሳቸው ሀብት በራሳቸው ዕውቀት በራሳቸው ጥረት ማደግ እንደሚችሉ አድዋን የደገመ ታሪክ ለመስራት እየተንደረደረች ባለችበት ወቅት ነው ይሄ እየገጠመን ያለው። እንግዲህ እንደ ደሃ ሀገር ምዕራባውያን በሙሉ ባልልም አብዛኞቹ በራሳቸው ምክንያት ለምሳሌ የኢኮኖሚ ተጽዕኖ የሚፈጥሩ ነገሮችን እያደረጉ ነው። ብድር እየከለከሉ ነው። ድጋፎችን እየከለከሉ ነው። ይሄ ባለበት ሁኔታ ኢትዮጵያውያን ይሄንን ችግር አልፈው ራያቸውን ለማሳካት የተለየ አሰራር የተለየ ጥረት እንደሚጠይቃቸው ምሁራን ማመላከት ማሳየት መቻል አለባቸው። ለምሳሌ የኢኮኖሚያችን መሰረት ግብርና ነው። በግብርና ዙሪያ ስንመጣ ኢትዮጵያ ከራሷ አልፋ አፍሪካን መቀለብ የምትችል አገር ናት። ለምንድነው አሁን እርዳታ እየጠየቅን ያለ ነው ከተባለ መሬታችን ማምረት የሚችለውን ያክል ስለማናመርትበት ነው። ይሄ የሆነው ለምንድነው? ቴክኖሎጂ ጠፍቶ ነው ወይ ዕውቀት ጠፍቶ ነው ወይ ከተባለ አሁን እኔ ራሴ ምስክርነት ምሰጠው ካሉት ቴክኖሎጂዎች ለአርሶ አደሩ ደርሶ በተግባር እየተጠቀመበት ያለው ከ20 በመቶ ያልበለጠ እንደሆነ ጥናቶች ያመለክታሉ። ስለዚህ በእጃችን ያሉ ቴክኖሎጂዎች አሉ ማለት ነው። እነዚህን እስከ ጥግ ድረስ መጠቀም ይኖርብናል። በአብዛኛው ከኤክስቴንሽን ጋር ግብርና ላይ ደኝ ሀሜት ይነሳል። አሁን አንዱ ሌላውን የሚያማበት ሳይሆን ሁሉንም አማራጭ ተጠቅመን ይሄንን ችግር መወጣት ያለብን ዘመን ላይ ነው ያለነው። አንድ ምሳሌ ላንሳላችሁ። የውጭ ምንዛሬ ትልቁ ማነቋችን ነው። በተለይ በዚህ ወቅት የውጭ ምንዛሬ ከምናገኝባቸው ሰብሎች አንዱ ቡና ነው። ቡና በምርምር ማሳዎች ላይ እስከ 26 ኩንታል በሄክታር የሚያመርት የቡና ዝርያ የምርምር ተቋማት አውጥተዋል። በአርሶ አደር ማሳ ላይ ስናይ ግን የዚህን 1/3 እንኳን ምርት ማይሰጥበት ሁኔታ ነው ያለው። ለምን ቢባል በቂ ስራ ስላልሰራን የሚለው ይነሳል። በዚህ ረገድ ምሁራን ስራዬ ብለው ወስደው ከዚህ አድርሰናል። በዚህም ይሄን ያህል በእርዳታ የቀረውን ይሄን ያህል በብድር የቀረውን መወጣት ይችላል ብለን ሪፖርት ማድረግ መቻል አለብን። እንደምታውቁት ባለፉት 3 አመታት የመስኖ ስንዴ ተጀምሯል። ይሄ አዲስ ቴክኖሎጂ አይደለም፣ አዲስ ዕውቀት አይደለም። የት ከርመን ነው የሚያስብል ነው። ባለፉት 3 አመታት እንደተሞክሮም ትልቅ እምርታ መጥቷል። በተለይ በኦሮሚያ ክልል አሁን ሁሉም ክልሎች በዚህ ረገድ ማምረት መቻል አለባቸው። መስኖ ብቻ አይደለም፣ በመኸርም በበልግም በክረምት የሚሰሩ ስራዎች አንድ መሬት በግልም የተያዘ በባለ ሀብት ሆነ በአርሶ አደር ጦማደር የለበትም የሚለውን የዘመቻ ስራ አድርገን ራሳችንን በምግብ መቻል አይደለም ኤክስፖርት ማድረግ ወደ ውጭ እስከ መላክ ሄደን ታሪክ መስራት መቻል ያለብን ጊዜ አሁን ላይ ነው። ለምሳሌ ከቡና ጋር ተያይዞ ቅድም ያነሳሁት በቡና ላይ ብቻ የሚተዳደሩት እነዚህን ምርጥ ዘሮች የቡና ዝርያዎች መጠቀም ሊቸገሩ ይችላሉ። ሁለተኛ የገቢ ምንጫቸው አማራጫቸው በሆኑ አካባቢዎች ግን በሰፊው በማምረት የውጭ ምንዛሬውን በእጅጉ ማሳደግ ይቻላል ማለት ነው። ሁለተኛው ከግብርና ጋር ተያይዞ 30 በመቶ የሚሆነው ምርታችን ከእርሻ እስከ ማዕድ እንደሚባክን ነው ጥናቶች የሚያመለክቱት። አንድም ፍሬ መባከን የለባትም የሚል መርህ ይዘን የባህል ለውጥ አምጥተን በዚህ ረገድ ራሱ 30 በመቶውን
ይቅርና 20-15 በመቶ ባክኖ ሌላውን እንኳን ማዳን ብንችል ምን ያህል ለውጥ ሊያመጣ እንደሚችል ማሰብ እንችላለን ማለት ነው። በሌሎችም ሰብሎች እንደዚሁ ነው። በበቆሎ በድንች 3-4 እጥፍ ማምረት እንደሚቻል የሚያሳዩ የጥናት ውጤቶች ስላሉ ማለት ነው። የኢኮኖሚ ዘርፉንም ማስፋት የዚህ ጊዜ መልስ ነው የሚሆነው። ከምሁራን ነው መምጣት ያለበት። ግብርናው ሲደነቃቀፍ ሌሎች ዘርፎች እንደ ኢንዱስትሪና የአገልግሎት ዘርፎች ተጠናክረው በግብርና ምናጣውን በጦርነቱ ምናጣውን እና ለራያችን ስኬት የሚያስፈልገንን ማምረት መቻል አለብን የሚለውን ማዝ ይኖርብናል ብዬ አስባለሁና የቤት ስራችን ብዙ ነው። ይሄ የቤት ስራ አሁን ያለንበት እንቆቅልሽ የሚፈታው በጥበብ ነው፣ የሚፈታው በእውቀት ነው። እውቀት ደግሞ በእውቀት ተቋማት ነው ያለው። ስለዚህ አሁን ኢትዮጵያ በተደራራቢ ችግር ውስጥ ባለችበት ጊዜ ከምንም ጊዜ በላይ ከፍተኛ ትምህርት ተቋማትና ምሁራን የሚጠበቅባቸው መሆኑን በዚህ አጋጣሚ ማስታወስ ፈልጋለሁ። እንደ አንድ ዩኒቨርሲቲ ፕሬዝዳንትም እረዳለሁ። ዩኒቨርሲቲዎች ግን አሁን ባላቸው ተሳትፎ፣ አሁን ባላቸው ቁርጠኝነት፣ አሁን ባላቸው መተሳሰብ በተለይ የሚመጥናቸውን ስራ ከሰሩ በእርግጠኝነት የሚታይ አስተዋጽኦ ይኖራቸዋል ብዬ አስባለሁ። እናመሰግናለን። የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር ፍሬው ተገኘ ከባህር ዳር ስቱዲዮአችን በቀጥታ በማለዳ ማብራሪያና ምላሽ ስለሰጡን አብዝተን ነው የምናመሰግነው። መልካም ቀን ይሁንልዎት። ከእያንዳንዱ ኢኮኖሚ ጀርባ የሚገኝ መተማመኛ በጠንካራ መሰረት ላይ የተገነባ የዘውትር አለኝታ በማንኛውም እንቅስቃሴው አብሮት የሚዘልቅ አጋር ከትውልድ ወደ ትውልድ የሚሸጋገር አስተማማኝ የሕዝብ አለኝታ እንደ ጓብሪ እንዳንተ መሆን እፈልጋለሁ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት ጥድፍድፍ ሩጫ መዋከብ በጧት ልክ እንደ ትናንት የስልክ ጥሪ ሲነግረኝ ማርፈዴን አይኔ እየፈለገ አቋራጭ መንገዴን ሳላስበው ጣስኩት ትራፊክ መብራቱን። አሁን ምን ላማኝ ልጅ ተወልዷል ልበል ያልተረገዘውን ዘመድ ታሟል ልበል በጤና ያለው ይህን ሳሰላስል ትራፊኩ ደርሶ መንጃ ፈቃድ አለኝ። ከቅጣት በኋላ ያለው እንግልቱ ከላይ ታች መባዘን መንከራተቱ በዚህ መሃል ነበር ድንገት ትዝ ቢለኝ በኮፔ ኢብር ሐሳቤ ቀለለኝ። በኮፔ ኢብር ወዲያው ከፍዬ መንጃ ፈቃዴን እዛው ተቀብዬ ከእንግልት ተርፌ ዛሬ ተምሬያለሁ። በጊዜ ደርሼ ስራ ጀምሬያለሁ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ተመልካቾቻችን የሐሙስ ማለዳ የጤና ይስጥልኝ ቆይታችን አሁንም እንደቀጠለ ነው። አብራችሁን ስላላችሁ እናመሰግናለን። ቆይታችን እስከ 3 ሰዓት ድረስ ይቀጥላል። የተለያዩ ጉዳዮች አሉን። አሁንም ከኛ ጋር አሁኑ ጥሩ ጊዜ ይሆንላችሁ። በአራት ማዕዘንና በ57 ዛሬ የምናያቸው ጉዳዮች የዜና ጥቆማ እንዲሰጠን ተረኛ አዘጋጁ ተስፋዬ ጫኔ እዚህ ስቱዲዮ አለ። ሰላም ተስፍሽ እንዴት አደራችሁ? ተነስተልኝ መስከናለን። ምን ጉዳዮች ዛሬ ያለን? መልካም አመሰግናለሁ። እንግዲህ ከጧት ጀምሮ እናንተም በሰፊው ስታወሩበት የነበረው የመጀመሪያው ጉዳያችን ይሆናል ማለት ነው። ዛሬም እንግዲህ ትልቅ ጉዳይ ነው። እነዚህ ቀደም ሲል ታነሱት እንደነበረው ታላላቅ የኢትዮጵያ ልጆች የሚባሉ በፕሮፌሰርነት ደረጃ በርቅ ቦታ ምን ጠብቃቸው ሰዎች ነበሩና ስለ ሀገር እንዴት መንግስትን እንጣል እንዴት ህዝብን እናሸብር በሚል ጉዳይ ላይ ሰፊ ውይይት ሲያደርጉ የነበረው ቪዲዮ ሊክ አድርጎ ወጥቷልና እሱን ሰፋ አድርገን ወደ ተመልካቾቻችን ቀደም ሲል እናንተም ስታነሱት እንደነበረው በ6 ሰዓቱም በ7 ሰዓት እንደምሽትም የዜና ወጃ ሰዓቶቻችን ወደ ተመልካቾቻችን የምናደርሰው የዕለቱ ትልቁ አጀንዳችን ይሆናል ማለት ነው። እንግዲህ ከዛ በተጨማሪም ከወቅታዊ ጉዳይ ጋር በተያያዘ በርካታ ጉዳዮች አሉን። የመጀመሪያው የደርግ ፕሮፓጋንዳ ኃላፊ የነበሩትንና በተለያዩ መጽሐፎቻቸው እናስታውሳቸው
እናቃቸዋለን ተጫኒ እሳቸውን እናቃቸዋለን ነበር የሚሉ መጽሐፎችን ብዙዎቹ እናቃቸዋለንና እሳቸው ከወቅታዊ ጉዳይ ጋር የሰጡ መረጃ አለ እንዲሁ ወደ ተመልካቾቻችን የምናደርሰው ሌላው ጉዳያችን ነው እንግዲህ ጦርነትን ስናነሳ ዘርፈ ብዙ ነው ቀደም ሲል ስናነሳው እንደነበረው የተለያዩ ታይፖችም አሏቸውና ይሄ የሶሻል ሚዲያው ጦርነት አለ በዛ ውስጥ በርካታ ታይፕ አላቸው ምዕራቡ ዓለም ላይ ምንድነው ይሄ ምስራቅ መካከለኛው ምስራቅ ላይ ሲያነሱት የነበረው የጸዳይ አብዮት ምንለው አይነት ነገር አለና ከዛ በተጨማሪም ደግሞ የግራጫ ጦርነት የሚባል አይነት አለና ይሄ የግራጫ ጦርነት በኢትዮጵያ እንዲከሰት ለማድረግ በርካታ ስራዎች እየተሰሩ ነው በምዕራቡ ዓለምና ይሄ ምን ማለት ነው የግራጫ ጦርነት ምን ማለት ነው እንዴትስ ነው መከላከል የምንችለው ከማን ምን ይጠበቃል የሚለውን ጉዳይ የሚያስዳስን ሌላ የዜና ወጃ ሰዓታችን ላይ የምንመለከተው ጉዳይ ነው ማለት ነው እንግዲህ ከሰሞኑ ከዚህ ከወቅታዊ ጉዳይ ጋር በተያያዘ ጠቅላይ ሚኒስትራችን ጭምር ወደ ግንባር መዝመታቸውንና መላው የኢትዮጵያ ሕዝብ ሀገር ለማዳን ወርሳቸውን ተከትሎ ግንባር ላይ እንዲገናኝ ጥሪ ማቅረባቸውን ይታወሳልና በርካቶች እንቅስቃሴ እያደረጉ ነው የሚገኙት ከዚህ ጋር በተያያዘ በተለይ ይሄ የነጋዴ ማህበረሰቡ ከፍተኛ ሀብትም አለ በብዛትም በቁጥርም ከፍተኛ ቁጥር ያለው የነጋዴ አለና በአጠቃላይ ከዚህ ከነጋዴ ማህበረሰቡ ምን ይጠበቃል የሚለውን የምንቃኝበት ሌላ ዝግጅትም አለን ማለት ነው ከዛ በተጨማሪ እንግዲህ በተለይ ምሁራን በዚህ ወቅት ምን አይነት ሚና አላቸው ቅድም ስናነሳው ነበር የባህር ዳር ዩኒቨርሲቲ ፕሬዝዳንቱ ሲያነሱልን ነበርና እነዚህ የከፍተኛ ተቋማት ላይ ያሉ ምሁራን ምን አይነት ሚና አላቸው በተለይ ደግሞ ስፔሲፊካሊ የማህበራዊ ሚዲያውን ጦርነት ለመመከት ምን አይነት አበርክቶ አላቸው የሚለውን ጉዳይ የምንዳስስበት ሌላኛው መረጃችን ነው ከዛ በተጨማሪ እንግዲህ በርካታ የዓለማችን ሀገራት በሚባል ደረጃ በምዕራባዊን ተጽዕኖ ስር ቆይተው ለረጅም ጊዜ በኢኮኖሚ ሲደቁ ነበር በሌሎች ምክንያቶች ጫና ሲደረግባቸው ነበር ምናስተውሳቸው አሉ አሁንም ድረስ ይሄ ጫና ያለባቸው እነ ሰሜን ኮሪያ አሉ ከዛ በተጨማሪ ኩባን እናስተውሳለን ለረጅም ዓመታት የአሜሪካ ጫና ወገቧን ሲያጎብጥ የነበረ ነገር ግን ይሄንን አልተንበረከኩም ነፃነታቸውን አሳልፈው አልሰጡምና ለመሆኑ ሚስጥሩ ምንድነው እነዚህ ሀገራት ይሄንን የምዕራባዊን ጫና ተቋቁሞ የሄዱበት ምክንያት የሚለውን ጉዳይ አብነቶችን በማንሳት እንዲሁ ወደ ተመልካቾቻችን እናደርሳለን ማለት ነው ከዛ በተጨማሪ እንግዲህ ከዚህ ህይወት ይቀጥላል ቀደም ሲል በተደጋጋሚ ስናነሳው እንደነበረው ዋነኛው የሀገራችን የኢኮኖሚ መሰረቱ ግብርናው ነውና ግብርናው ላይ እየተሰሩ ያሉ ስራዎች ምንድነው ከዚህ ከህልውና ዘመቻው ጎን ለጎን የሚለው ነገር በበጋ በተለይ የግብርናው እንዳይጎዳ በመስኖ እየተሰራ ያለውን ስራ በሚመለከት እንዲሁ ወደ ተመልካቾቻችን እናደርሳለን ከዛ በተጨማሪ እዚሁ ሰበት አካባቢ ለዘማች ቤተሰቦች ድጋፍ እየተደረገ ነው በርካቶች ወደ ግንባር ሲሄዱ ይሄ ማህበራዊ ህይወታቸው ይቃወሳል ቤተሰባቸውና ለነሱ እየተደረገ ያለውን ድጋፍ በሚመለከት እንደዚሁ እና ወደ ተመልካቾቻችን እናደርሳለን ማለት ነው ሌሎች አካባቢዎችም ጌዲዮ አርባ ምንጭና ሌሎች አካባቢዎችም እንደዚሁ ወደ ግንባር ለመዝመት በርካታ ስራዎችን እየሰሩ ነው እነሱ ምን አይነት ስራዎችን እየሰሩ ነው የሚለውን እንመለከታለን ማለት ነው ከዛ በተጨማሪ የፖለቲካ ፓርቲ አመራሮች የጠቅላይ ሚኒስትሩ ወደ ግንባር መዝመት ምን አይነት ተጽዕኖ ይኖረዋል የነሱስ እይታ ምንድነው የሚለውን ነገር እንዲሁ ወደ ኋላ ሄደት ብለን እነሱን የምናነሳ ይሆናል ማለት ነው ከዛ በተጨማሪ ቀደም ሲል ስናነሳው እንደነበረው የክልል ስቱዲዮቻችን ጭምር ከክልል ዜናዎችን ወደኛ ያደርሱናል ይሄ ተጠናክሮ ቀጥሏል ማለት ነው ስለዚህ በሁሉም ክልሎች በሚባል ደረጃ የባህር ዳር ከተማ ለሰራዊቱ ስንቅ በከፍተኛ ደረጃ እያዘጋጀን የሚገኘው እሱን እንመለከታለን የጋምቤላ ክልል አመራሮችም ወደ ግንባር ሄደው ከመከላከያ ሰራዊቱ ጋር የኋላ ደጀን በመሆን የራሳቸውን ስራ ለመስራት በርካታ እንቅስቃሴ እያደረጉ ነው እንዲሁም በአሶሳ ከተማም የቤንሻንጉል ጉሙዝ ምሁራኖች እንዲሁ ውይይት አድርጓል እሱንም ወደ ተመልካቾች እናደርሳለን ማለት ነው በአጠቃላይ ግን ከውጭም የምናገኛቸውና ምናልባት አሁን ማለዳ ነው ከዚህም በኋላ የሚመጡ ሰበር አዳዲስ ነገሮች ሊኖር ይችላልና እነዚህን ጨምረን በቀኑ የ6 ሰዓት የ7 ሰዓትና እንዲሁም በምሽት የዜና ወጃ ሰዓቶቻችን ወደ ተመልካቾቻችን የምናደርስ ሆናል አመሰግናለሁ እናመሰግናለን ተስፍሽ መልካም የስራ ቀን መልካም አመሰግናለሁ መልካም ጊዜ አመሰግናለሁ ተመልሰናል የተወደዳችሁ በዚህ ህልውና ዘመቻና ጦርነት እየተካሄደባቸው ባሉባቸው አካባቢዎች ላይ ሁሉም የማህበረሰብ ክፍል ጠቅላይ ሚኒስትሩን ጨምሮ እንግዲህ ዘመቻ ላይ ነው የሚገኙት ያው ስለ ሀገር ክብር ሊከፈል የሚችለው ዋጋ ከግል ክብር የሚበልጥ አይደለም የሚል ትልቅ መልእክት ያለው ይመስላል የጠቅላይ ሚኒስትሩ ውሳኔ ከዛ ጋር ተያይዞ ታዋቂ ግለሰቦችና የሃይማኖት አባቶችም ወደ ስፍራው እየዘመቱ ይገኛሉ እሱን ጉዳይ ልናጋራቸው ነው እንግዲህ በኢትዮጵያ በታሪኳ በተደረጉ ጦርነቶች በተለይ ደግሞ ቀደም ሲል በነበሩት ማለት ነው በጣም ብዙ ጊዜ የሃይማኖት አባቶች ዘምተዋል ለምሳሌ የአድዋ ጦርነት ጊዜ የሃይማኖት አባቶች ታቦት ተሸክመው መሰለፋቸውን ታሪክ ያስረዳናል ከዛም ባሻገር የተለያዩ የእምነት ተከታይ እንደዚሁ አማኞችና እምነቱን የሚመሩ አባቶች ጭምር በጦርነቱ ላይ ሐሳብ አስተያየት እንደዚሁ ትንቢቶችን ሲያስቀምጡ ብዙ ታሪኮች ከኋላ መረዳት ችለናል ስለዚህ ኢትዮጵያን ሉዓላዊነቷን ለማስከበር በመታደርገው ጥረት በነገር ላይ ይሄን የሚሆነው እኔ በኔ እምነትና በኔ ሐሳብ በኔ መረዳት ማቀው
የሃይማኖት አባቶች በዚህ ደረጃ ቁርጠኛ ሆነው ወደዛ ግንባር ለመሰለፍ የሚያደርጉት ጥረት ኢትዮጵያ ፍትሃዊ ናት። ብዙ ጊዜ በጦርነት ውስጥ ወይም የከሌና ሀገር ፍለጋ ወይም ሄኔጄ ወራለሁ ወይም አላስፈላጊ ያልሆነ ነገር ቀበላለሁ ፈልጋለሁ በሚል አይደለም። ኢትዮጵያ ሉዓላዊነቷን ለማስከበር የምታደርገው ጥረት ደግሞ የሃይማኖት አባቶችም እንደ መስዋዕትነት እንደ ክብርና ወደፊት ለሚገኘው ለመዘጋጀትም ነው ጭምር ስለሆነ የተለመደ እንደሆነ ማስታወስ እንፈልጋለን። የሃይማኖት አባቶችና የጅማ ከተማ ነዋሪዎች በአካል ዘምተው አሁን ያለውን የህልውና ዘመቻን ሊቀላቀሉ እንደሚችሉ ቃል የገቡበትንና አስተያየት የሰጡበትን ሀሳብ ነው የምናጋራችሁ። የጅማ ዞን ኮሚኒኬሽን ነው ያደረሰን። ተከታተሉትና እንመለሳለን። ክቡር ጠቅላይ ሚኒስትራችን ኢትዮጵያ በሙሉ በከፍተኛ ደስታ ከጎናቸው እንዲሆንና በድል እንዲመለሱና ኢትዮጵያ ወደ ፈለገችው ብልጽግና እንድትሻገር ከጎናቸው እንቆማለን። ክቡር ጠቅላይ ሚኒስትራችን አብይ አህመድ ወደ ጦር መሄዳቸውና ጦሩ ቁጭ ብዬ አልመራም፣ ቤተ መንግስት ቁጭ ብዬ አልመራም፣ እንደማንኛው ወታደር ሊምራቸው ችግራቸውን ሊፍታ አስፈላጊ ከሆነ ወደ ጦርም ይዋጋሉ ብሎ መሄዳቸው ከፍተኛ ደስታ ይሰማኛል። የኢትዮጵያውነታቸውን ለዓለም ሁሉ ያሳዩበት ነው። ከወኔ ጋር ሆኖ እኔ ዘምታለሁ ብሎ ጦሩን እኔ መራዋለሁ ብሎ ሲገቡ በእውነቱ እንኳን የኢትዮጵያውያን ይቅርና የዓለም ሁሉ ያደነቃቸው መሪያችን ናቸው ማለት ነው። እኛ ደግሞ እንደ ሃይማኖታችን እንደ ሀገር ወኔም አባቶቻችን ድሮ ሲያሳዩት የነበረ እኛ በጾም በጸሎት በእግዚኦታ አለንልህ በርታ ያነ ሰራዊቱም እሳቸውንም ሞራን እየሰጣን ከሳቸው ጋር እንዳለሁን እኔ ድሉ ለዶክተር አብይ ለኢትዮጵያ ሰራዊት ለምንሻው ለፋኖም ጠቅላላ ለፌደራልም ለነሱ ድል አርገው በወኔ ድል አርገው እንደሚመጡ ተማመናለሁ። የኢትዮጵያውነታቸው የማይፋቅ ደማቸው አጥንታቸው ስለሆነች ኢትዮጵያ እንደ አባቶቻችን እንደ እናቶቻችን ዘምታለሁ ነው ሄዱና በጣም ታሪክ ነው። ታሪካቸው የማይረሳ ነው። ዶክተር አብይ መሪያችን ማለት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የቲፒኤልኤፍ ጁንታ አገራችንን ለማፍረስና ኢትዮጵያን ለማዳከም በሚያደርጉት ጥረት ላይ እኔ ያለው ኢትዮጵያ አትፈርስም፣ አገሬ አትፈርስም፣ የተጀመረው ልማትና አንድነት ሰላም ወደኋላ የሚያደናቅፍ ነገር እኔ ያለው እስካለው ድረስ የለም አይቻልም በማለት ክቡር ጠቅላይ ሚኒስትር ከሚሰሩበት ቦታ ላይ ከትላንትና ወዲያው መግለጫ በመስጠት የኢትዮጵያ ሕዝብን በማነቃቃት በአንድ ወኔና በአንድ ተነሳሽነት ከሳቸው ጎን እንዲሰለፉ በማድረጋቸው ወደ ጦር ግንባር ዘምተዋል። እኛም እንደ አንድ ከተማ ነዋሪ እንደ አንድ ኢትዮጵያዊ አገራችንን ለማፍረስና የሀገራችንን ልማት አንድነትን ለማፍረስና ለማዳከም ለሚመጡት የጁንታ ቲፒኤልኤፍና ተላላኪ ሸኔ እኛም አይሆንም አይቻልም አገራችን ኢትዮጵያ እኛ እስካለን ድረስ አትፈርስም በማለት ከክቡር ጠቅላይ ሚኒስትራችን ጎን ለመሰለፍ አሁንም ቅድመ ዝግጅታችን ጨርሰን ተነሱ ማለት ብቻ ነው የምንጠብቀው ማለት ነው። ሎላ ካና ወሊን ደምኔ ኑትስ አከሎሉፍ ሚረ ጉዳንነት ያጋሃመ ይህንን ጦርነት ከጠቅላይ ሚኒስትራችን ጎን ሆነን ለመዋጋት ትልቅ ወኔ ነው የፈጠረብኝ። በኦሮሞ ባህል የሀገር መሪ ወደ ጦርነት ግንባር ዘምቶ ሌሎቻችን ቤት መቀመጥ ነውር ነው። መዝመት የማይችል አካባቢውን ይጠብቅ። አቅም ያለን ሌሎቻችን ግን ወንድ ሴት ሳንል ከጠቅላይ ሚኒስትራችን ጎን በመሰለፍ ጠላታችንን ማስወገድ አለብን። ተመልሰናል። ሁሉም ኢትዮጵያዊ በዚህ ስሜት ልክ ነው ያለ የሚለውን ሐሳብ ከሚያጋሩን የማህበረሰብ ክፍሎች መካከል የመረጥነው ጉዳይ ነበር ያጋራናችሁ። እንቀጥላለን። በዛሬው ዕለት በዓለም ታሪክ ውስጥ ከተከሰቱ አበይት ጉዳዮችና ወደ ኋላ መለስ ብለን ታሪክ ልናስቃኛችሁ ካልነው ጉዳይ መካከል የቀድሞው የአሜሪካ ፕሬዝዳንት ጆሴፍ ኬኔዲ በጥይት ተመተው በሰው እጅ ከተገደሉ በኋላ ስርዓተ ቀብራቸው የተፈጸመው በዛሬው ዕለት 1956 ዓመተ ምህረት ነበረ። በቀብር ስነ ስርዓታቸውም ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ኢትዮጵያ ተገኝተው ነበርና ይሄ ልናጋራቸው ነው የመረጥነው። ዛሬ ስሌማን አባይ 58 ዓመት ይሆነዋል። እውነት ነው። ስሌማን አባይ ደግሞ ዕለቱን በታሪክ ውስጥ ተመልክተዋል። ተከታትለን ተመልሰን እንገናኛለን። የአሜሪካው የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ በጥይት የተገደሉት በፈረንጆቹ አቆጣጠር ህዳር 22 1963 ዓመተ ምህረት ቀትር ላይ በደቡብ ቴክሳስ ዳላስ ከተማ ነበር። የፕሬዝዳንት ኬኔዲ ግድያ እስካሁንም እንቆቅልሽ እንደሆነ 58 ዓመቱን ደፍኗል። በኢትዮጵያ አቆጣጠር በ1956 ህዳር 16 ልክ የዛሬ 58 ዓመት በተደረገው የፕሬዝዳንት ኬኔዲ የቀብር ስነ ስርዓት ላይ በወቅቱ የጠበቀ ግንኙነት የነበራቸው የኢትዮጵያው ንጉሠ ነገሥት ቀዳማዊ
ቀዳማዊ ኃይለ ሥላሴ ስነ ስርዓቱን ከታደሙት መሪዎች መካከል ነበሩ። በተለይ ደግሞ ጆን ኤፍ ኬኔዲ ከመገደላቸው ከአንድ ወር ቀደም ብሎ ቀዳማዊ ኃይለ ሥላሴ አሜሪካንን መጎብኘታቸው ይገለጻል። የኢትዮጵያ ሬዲዮም በዚሁ የፕሬዝዳንት ጆን ኤፍ ኬኔዲ ቀብር ላይ ከዋሽንግተን ቀጥታ ዘገባ ማድረሱ የሚታወስ ሲሆን በወቅቱ በዘጋቢነት ተመድበው የነበሩት ጋዜጠኛ ኋላ ላይም የኢትዮጵያ አምባሳደር የነበሩት ዘውዴ ረታ ናቸው። ግርማዊ ንጉሠ ነገሥትና ፕሬዝዳንት ሌሎቹም ይሄው አሁን ብድግ አሉ። በጆን ኤፍ ኬኔዲ የስልጣን ዘመን እድሜያቸው የደረሰ እንደነበር ያወሱትና በተባበሩት መንግስታት ድርጅት ለ28 ዓመታት አገልግለው በጡረታ ላይ ይገኙ ከነበሩት አቶ ኪዳኔ አለማየሁ ጋርም ዶይቼ ዌለ ቆይታ አድርጎ ነበር። አቶ ኪዳኔ እንዳሉትም የጆን ኤፍ ኬኔዲና የቀዳማዊ ኃይለ ሥላሴ ወዳጅነት የጠነከረ ቢሆንም ንጉሱ ለሀገራቸው ያስፈልገኛል ያሉትን እርዳታ ከአሜሪካ አላገኙም ነበር ነው ያሉት። ጃንሆይ ከሚፈልጉት አይነት እርዳታ ከአሜሪካ በኩል ይቀርብ የነበረው በጣም አነስተኛ ነበረ። እንዲያውም አንድ ጊዜ እዚህ ድረስ አሜሪካ ድረስ መጥተው የጠየቁት ወደ $20 ሚሊዮን ሲሆን የተሰጠው ወደ $5 ሚሊዮን ብቻ ነበረ። ስለዚህ በእውነቱ አሜሪካ ባላት ለምሳሌ ቃኘው ጣቢያ የተባለ ለዓለም አቀፍ ደረጃ ለመገናኛ መሳሪያ ይጠቀሙበት የነበረውን እና ኢትዮጵያን በፖለቲካ የምትደግፈውን ያህል በቂ እርዳታ ተደረገላት ማለት አይቻልም። በዛሬው የዕለቱን በታሪክ ጥንቅራችን የዛሬ 56 ዓመት በዛሬው ዕለት ህዳር 16 1956 ላይ ቀዳማዊ ኃይለ ሥላሴ የተገኙበትን የአሜሪካው የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ ስርዓተ ቀብርን ስናወሳ ሁለቱ ሀገራት የነበራቸው ክፍለ ዘመን የተሻገረ የዲፕሎማሲ ትስስር በፕሬዝዳንት ጆ ባይደን የተሳሳተ የውጭ ፖሊሲ የተነሳ መሻከር በገጠመው ወቅት ነው። ተመልሰናል። ስለማን እናመሰግናለን። ከሳተላይት የምንቀበለው ስቱዲዮ ሰዓታችን አናቱ ላይ 2 ሰዓት ያመላክታል። ዋና ዋና ጉዳዮችን ይዛ ሰናይ ሰይፎ እዚህ ስቱዲዮ እየጠበቀቻችሁ ነው። ሰላም ሰናው እንደምቆያችሁ አመስገን መቀጠል ይችላል። አመሰግናለሁ። በድጋሚ እንደምናደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን። መንግስት ከፍተኛ የሆነ የቅድ የአመራርና ጥበብ ቴክኖሎጂን በመጠቀም የሰብአዊና ቁሳዊ ኪሳራን በመቀነስ ጦርነቱን እያካሄደ ሲሆን ጠላት ግን ህዝብን በከፍተኛ ደረጃ በጦርነቱ በመማገድ ህዝብ ጨራሽ ስትራቴጂን ተከትሏል። ባለፉት 2 ቀናት በባቲ ግንባር በተደረገ ልዩ ኦፕሬሽን 6 የአርሚና የኮር አመራሮች ተደምስሰዋል። እነዚህም በፌዴራል መንግስት በአገር ክህደት ወንጀል ሲፈለጉ የነበሩ ከሃዲ ጀነራሎችና ኮሎኔሎች ናቸው። በዚሁ ግንባር በተደረገው ከፍተኛ የማጥቃት እርምጃ ቀደም ሲል ከነበሩ ጥቃቶች ተርፎ ለዳግም ማጥቃት ሲዘጋጅ የነበረውን ጠላት እየተደመሰሰ ሲሆን እግሬ አውጪኝ ብሎ ወደ ኋላ የፈረጠጠውን ጠላት ወገን ጦር እያጸዳ ወደፊት እየገሰገሰ ነው። በተጨማሪም በከሚሴ ግንባር በተለያየ ቦታ በተደረገ ልዩ ኦፕሬሽን የግንባሩን የጠላት ጦር 6 ከሃዲ ከፍተኛ የጦር አመራሮች ከነጠባቂዎቻቸው ተደምስሰዋል። በሌሎችም ግንባሮች ጠላት በከፍተኛ ሁኔታ እየተመታ ሲሆን የወገንን ክንድ መቋቋም አቅቶት በተናጠልና በቡድን ወደ ኋላ የሚሸሸው ኃይል ዘረፋ እንዳይፈጽምና ንብረት እንዳይወድም በመከላከል ህብረተሰቡ ተደራጅቶ አካባቢውን እንዲጠብቅ እንዲሁም እየሸሸ የሚሄደው ጠላት እጁን እንዲሰጥ እንዲያደርግ መንግስት ጥሪ ያቀርባል። በሀገር ላይ በተጋረጠባት ወቅት ችግርን ለማሸነፍ በሚደረገው ጥረት ተቋማት ከፍተኛ ሚና እንደሚኖራቸው ይታመናል። ኢትዮጵያ ካለችበት ወቅታዊ ሀገር የማዳን የህልውና እንቅስቃሴ አንጻር የተደራጀ የሰው ኃይልና የእውቀት ማዕከል የሆኑ የከፍተኛ ትምህርት ተቋማት ግንባር ቀደም ኃላፊነት እንደሚኖራቸው ተጠቁሟል። በህልውና ዘመቻው በግንባር ለሚዋደቁ የኢትዮጵያ ሰራዊት አባላት የደብረ ታቦር ዩኒቨርሲቲ መምህራንና ሰራተኞች 3ኛ ዙር የስንቅ ዝግጅት እያደረጉ ነው። ዩኒቨርሲቲው የስንቅ ድጋፍ ከማድረግ አንስቶ ሰራተኞች ግንባር ድረስ በመዝመት ደጀንነታቸውን እያሳዩ ነው። ኢትዮጵያ ለገባችበት የህልውና ጦርነት ሁሉም ዜጋ አስፈላጊ ነው የሚሉት የዩኒቨርሲቲው መምህራንና ሰራተኞች ዛሬ ላይ በአንድነት የምናሳየው የደጀንነት ተግባር ነገ የተመኘነውን የሀገርን ሰላም ለማረጋገጥ ቁልፍ ሚናን ይጫወታል ማለታቸውን የዘገበው ሪፖርተራችን ኮሰን ብርሃኑ ነው።
የኢትዮጵያ ሉዓላዊነት ለማስከበር ወደ ግንባር ለመዝመት ዝግጅታችንን አጠናቀናል ሲሉ የሃይማኖት አባቶችና የጅማ ከተማ ነዋሪዎች ገለጹ። ሁሉም ኢትዮጵያዊ ኢትዮጵያን ክብሯን አስጠብቆ ለትውልድ የማስረከብ ግዴታውን ወደ ግንባር በመዝመት ሊወጣ እንደሚገባም ነዋሪዎቹ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ሰራዊቱን በግንባር ሆነው ለመምራት መወሰናቸው በእነሱም ላይ ትልቅ መነሳሳት እንደፈጠረባቸው ነዋሪዎቹ ተናግረዋል። አቅም ያለው ወንድ ሴት ሳይል ከጠቅላይ ሚኒስትሩ ጎን በጦር ግንባር በመሰለፍ ጠላትን ማስወገድ አለበት። አቅም የሌለው ደግሞ አካባቢውን ሊጠብቅ ይገባል ብለዋል። ኢትዮጵያን ለማፍረስ የተነሱትን አሸባሪዎቹን ህወሓትና ሸኔ ለማጥፋት ቆርጠው መነሳታቸውንም የጅማ ከተማ ነዋሪዎች ገልጸዋል። ዘገባው የጅማ ዞን ኮሚኒኬሽን ጽሕፈት ቤት ነው። ወደ ውጭ ዜና አልፋለሁ። በዛሬዋ ዕለት በዓለም ታሪክ በርካታ አጋጣሚዎች ተከስተዋል። የስዌድ ተወላጁ አልፍሬድ ኖቤል የዲናሚት ፈጠራ የባለቤትነት መብት ያስመዘገበው በዛሬዋ ዕለት ነበር። በዳላስ ቴክሳስ ላይ በሰው እጅ የተገደሉት 35ኛው የአሜሪካ ፕሬዚዳንት ጆን ኤፍ ኬኔዲ በአርሊንግተን ብሔራዊ መቃብር በታላቅ ስነ ስርዓት ተቀበሩ። የተቀበሩትም ከ58 ዓመታት በፊት በዛሬዋ ዕለት ነበር። በዚሁ የቀብር ስነ ስርዓት ለመሳተፍ ከዓለም ዙሪያ ብዙ መሪዎች ተገኝተዋል። ከነዚህም መሀል የፈረንሳይ ፕሬዚዳንት ሻርል ደጎል፣ የአየርላንድ ፕሬዚዳንት ደቫሌራ፣ የምዕራብ ጀርመን ቻንስለር ሄራርድና የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ይገኙበታል። የፕሬዚዳንት ጆን ኤፍ ኬኔዲ ግድያ እስካሁንም እንቆቅልሽ ሆኖ 58 ዓመታትን ተሻግሯል ሲል ሪፖርተራችን ስሌማን አባይ ዕለቱን በታሪክ ውስጥ አውስቷል። ቻይና በደቡብ ቻይና የባህር የበላይነትን ማስፈን ፍላጎቷ አለመሆኑን ገለጸች። የቻይናው ፕሬዚዳንት ጂ ጂንፒንግ በደቡብ ምስራቅ እስያ ሀገራት ጉባኤ ላይ ተገኝተው ባደረጉት ንግግር ቤጂንግ በደቡብ ቻይና ባህር ላይ የበላይ ለመሆን ፍላጎት የላትም ብሏል። 5 ሀገራት በዚሁ ባህር ላይ በይገባኛል ጥያቄ ሲፋጠጡ ቆይተዋል። ለቀጠናው ሰላም በትብብር መስራት እንደሚገባ የቻይናው ፕሬዚዳንት ተናግሯል። የደቡብ ቻይና ባህር 30 በመቶ የባህር ትራንስፖርት የሚከናወንበት ሲሆን በተፈጥሮ የነዳጅ ሀብት የበለጸገና 10 በመቶ የዓለማችንን የአሳ ሀብት የያዘ መሆኑን ቲአርቲ ዘግቧል። ናሳ ለዓለም አስጊ የተባሉ ተወርዋሪ የጠፈር ድንጋዮችን አቅጣጫ የምታስቀይር መንኮራኩር አስወነጨፈ። መንኮራኩሯ በምድራችን አቅጣጫ የሚመጡ አስጊ ድንጋዮችን በመቅጨት አቅጣጫቸውን እንዲቀይሩ በማድረግ ከጥፋት የምትታደግ ናት ሲል አልጀዚራ ዘግቧል። የአሜሪካው ጠፈር ምርምር ኤጀንሲ ናሳ ለመንኮራኩሯ ዳርት የሚል ስም የሰጣ ሲሆን ኤጀንሲውም ከምድራችን በ11 ሚሊዮን ኪሎ ሜትር ርቀት ላይ የተጓዘ ያለውን ትልቅ ድንጋይ በመቅጨት በምን ያህል መጠን አቅጣጫውን ታስቀይረዋለች የሚለውን ለማየት ያስችላል ማለቱን አልጀዚራ ዘግቧል። ይህም ለወደፊቱ በምድራችን አቅጣጫ የሚምዘገዘጉ አጥፊ ተወርዋሪ ድንጋዮችን አቅጣጫቸውን በቶሎ ለማስቀየር የሚረዳ መረጃ ይገኝበታል ተብሎ ታምኖበታል። ለጤና ይስጥልኝ የተዘጋጁ አጫጭር መረጃዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ሶልና ወይን ወደ እናንተ ተመልሻለሁ። እናመሰግናለን። መልካም ቀን በድጋሚ ወደ ውጪ ያገኘናቸውን መረጃዎች እናካፍላችሁ። የደቡብ አፍሪካ ኬፕ ታውን ረጅም ጊዜ የውሃ እጥረት በከተማዋ እየተከሰተ እየተንገላታች መሆኑ እየተነገረ እንደነበር እናስታውሳለን። አሁንም እጥረቱ እንደቀጠለና የተለያዩ መላምቶችን ወይም ደግሞ ይህንን ውሃ ችግር ለመቅረፍ ጥረቶች እየተደረጉ እንደሆነ እየሰማን ነው። ዛፎችን በሀገር በቀል ዝርያዎች እየተካችም ትገኛለች ነው እየተባለ ያለው። ይሄም አንደኛው መፍትሄ እንደሆነ ይታሰባል። በ2018 ነበረ በፈረንጆች አቆጣጠር እንደዚህ ያለ ችግር ያጋጠማት የአየር ንብረት ለውጥ እንደ ከተማዋ የተከሰተው የተባለው የውሃ እጥረቱ ይህን ተከትሎ የውሃ እጥረት አጋጥሟታል። ይህን ለመቅረፍ ደግሞ በተለይ የአየር ንብረት ለውጥንና ውሃን ሊያመነጩ የሚችሉ ችግኞችን በመትከል ረገድ ችግሩን ለመቅረፍ እየተቋቋመችው ስለመሆኑ የመረጥነውን ጉዳይ ልናጋራችሁ ነው። ዘጋቢያችን ሙሉ ግርማይ እንደሚከተለው አጠናቅረውታል።
ደቡብ አፍሪካ ኬፕ ታውን ከተማ ከውሃ ጋር ተያይዞ እየተፈጠረ ያለውን ችግር ለመፍታት ዛፎችን በሀገር በቀል ዝርያ እየቀየረች ነው። ለዓመታት በከተማዋ አቅራቢያ ያለው የዛፎች ዝርያ የከተማዋን የውሃ ሀብት እንዲቀንስ ምክንያት በመሆኑ ከተማዋ በጀት መድባ በሀገር በቀል ዝርያ እየቀየረች እንደምትገኝ የፕሮግራሙ አስተባባሪ ሊዩሴ ስታንፎርድ ትናገራለች። 20,000 hectares. And we calculated, although it's still early days, but the 200 ሄክታር ማንሳት ችለናል። በዚህ ምክንያትም የውሃ ሀብቱ በማገገም 9 ቢሊዮን ሊትር ውሃ ማግኘት ተችሏል። ይህን ተስፋፊ ዛፍ በማጽዳታችን ምክንያት የውሃ ሀብት እየጨመረ መጥቷል። ፕሮግራሙ በመጀመሪያ 6 ዓመት ከ500 ሄክታር በላይ ያሉ ተስፋፊና ከፍተኛ ውሃ ተጠቃሚ ዛፍ ዝርያዎችን ለማስወገድ ታስበዋል። የሥራ ደግሞ በዋናነት የከተማዋን የውሃ ግድቦች ታሳቢ ያደረገ ነው። የአየር ንብረት ለውጥና ተስፋፊ የዛፍ ዝርያዎቹ በኬፕ ታውን ከተማ ላይ አደጋ ደቅነው እንደነበረም የፕሮግራሙ አስተባባሪ ትገልጻለች። We experienced the effect of climate change. የአየር ንብረት ለውጥ በከተማዋ ላይ በፈረንጆቹ 2018 ምን ያህል ተጽዕኖ እንዳሳደረ ተምረንበታል። በኬፕ ታውን ውሃ እየጠፋ ነበር ማለት ይቻላል። ወራሪ ዛፎችን በማጽዳት ነው በከተማዋ ለ2 ወር የሚሆን ውሃ ማጠራቀም የተቻለው። በውሃ እጥረት ከፍተኛ አደጋ የተደቀነባትን ከተማ በዚህ ፕሮግራም ምክንያት አስተማማኝ የውሃ ሀብት እንዲኖራት እየተሰራ መሆኑንም አስተባባሪዋ ትናገራለች። The city of Cape Town is the biggest water user. ኬፕ ታውን ከተማ ከፍተኛ ውሃ ተጠቃሚ ናት። $4.3 ሚሊዮን ለ3 ዓመት ያህል ወጪ ተደርጎበታል። በውሃ ላይ እንዲህ ያለ ኢንቨስትመንት ሲደረግ የኬፕ ታውን ማዘጋጃ ቤት የመጀመሪያው ነው። ተስፋፊ ዛፎችን አስወግዶ በሌላ ሀገር በቀል የዛፍ ዝርያ ለመተካት አስቸጋሪ ቢሆንም ውጤቱ ግን የአየር ንብረት ለውጥና በከተማዋ የውሃ ሀብት ላይ ውጤት እያመጣ ነው። ይህም ፕሮግራም በምዕራብ ኬፕ ታውን ክልል ለማስፋት መታቀዱንም ሲጂቴን ዘግቧል። በዚህኛው ዓለም አቀፍ ጉዳያችን ወደ ካሪቢያን ሀገር ወይ ደግሞ ወደ ደቡብ አሜሪካ ብራዚል እናቀናለን። ከዋና ከተማዋ ሪዮ ዲ ጄኔሪዮ 130 ኪሎ ሜትር ርቀት ላይ በምትገኝ አንድ መንደር ላይ በቀድሞ ብራዚል በነበረው የባርነት አገዛዝ ከፍተኛ የሆነ ተጋድሎ ሲያደርጉ ነፃነታቸውን ለመቀዳጀት ችለው ነበር ቢባልም አሁንም ድረስ ግን ስለ መሬታቸው መከበርና ስለ ነፃነታቸው ትግል ላይ እንዳሉ የሚያሳዩ መረጃዎች በይፋ ወጥተዋልና አልጀዚራ ነው የዘገበው። ዛማኑኤል መንግስቱ ደግሞ ይሄን ጉዳይ አስቃኝቶናል። ተከታተሉትና እንመለሳለን። This meeting takes place every November. በቀድሞ በብራዚል በነበረው የባርነት አገዛዝ ስርዓት ውስጥ ቤተሰቦቻቸው ያለፉ ዜጎች በዚች የሰፈራ መንደር በየዓመቱ በወርሃ ህዳር ስለ ብራዚል የጥቁሮች ነፃነት የግንዛቤ ማስጨበጫ መድረክ ያዘጋጃሉ። በግንዛቤ መድረኩም ስላልተወሩ ያለፉ ታሪኮቻቸው ያነሳሉ። ብዙዎች የባርነት አገዛዝ አብቅቷል ቢሉም ተጽዕኖ ግን አሁንም እኛ በደንብ ነው የምናውቀው። በተለይ ደግሞ ቀድሞ የራሳችን ከነበረው መሬት የተባረርነው ሰዎች ህመሙን እናውቀዋለን። ከብራዚሏ ከተማ ከሪዮ ዲ ጄኔሮ በ130 ኪሎ ሜትር ርቀት ላይ 62 ቤተሰቦች የሚኖሩባት የማንጋራቺ መንደር በሀገሪቱ ካሉ 5000 በቀድሞ የባርነት ስርዓት ውስጥ ያለፉ ዜጎች ከቆረቆሯቸው መንደሮች መካከል አንዷ ናት ሲል አልጀዚራ ዘግቧል። በብራዚል በፈረንጆቹ አቆጣጠር በ1988 በተቋቋመው ህገ መንግስት መሰረት በመንደሯ ነዋሪ የነበሩ የቀድሞ ቤተሰቦቻቸው ነፃነታቸው ተረጋግጦ መሬቱን እንዲያስተዳድሩና የራሳቸውን የኑሮ ዘይቤ እንዲከተሉ እንደተፈቀደላቸው አልጀዚራ በዘገባው አትቷል። ነገር ግን አሁንም መሬታቸው ለኢንቨስትመንት ሲባል እየተነጠቁ መሆናቸውን የመንደሯ ነዋሪዎች ይናገራሉ። Will not negotiate our history. ታሪካችንም ሆነ ነፃነታችን ለድርድር የሚቀርብ አይደለም። እስከዛሬ ቆየንበት ምክንያት ለመብታችን መከራከር ስለቻልን ነው። ያለበለዚያ ተባረን ነበር። የመንደሯ ነዋሪዎች እስከ ቅርብ ጊዜ የሰፈራ መንደሩን ለቀው የሚወጡ ከሆነ በኬላ ላይ የገበያቸውን 50% እንዲገብሩ የሚያስገድድ ህግ ነበር ያለው አልጀዚራ ይህ አስገዳጅ ህግም መንደሯ በሪዮ ዲ ጄኔሮ አስተዳደር ስር ስትገባ እንደቀረላቸው ዘግቧል። Nosso trabalho é proteger o quilombola. We stepped in because በህይወታችን ስለመጡብን ነው ለመከራከር የተነሳ ነው። ኢንቨስተሮች ለመንደሮቻችን ምንም አይነት የመሰረተ ልማት እንዲዘረጋ አይፈልጉም። እያከላከሉንም ነው ያሉት። በመንደሯ አንድ ቤተሰብም በመሰረተ ልማት እጦት ልጁን እንዳጣ እንዲህ ሲል ያስረዳል ለአልጀዚራ። She had leukemia. ልጄ የደም ካንሰር ነበረባት። ለመድኃኒት ማቀዝቀዣ ፍሪጅ ቢያስፈልግም መብራት ባለመኖሩ መድኃኒቱን ማቆየት ሳንችል ቀርተን ህይወቷ አልፏል።
በተያዘው የፈረንጆቹ ዓመት የማንጋራቺ መንደር ነዋሪዎች ከ200 ዓመታት በላይ ሲመኙት የነበረው መሬታቸው የሀገሪቱ አስተዳደር በሕግ እንደ ግዛታቸው እንዲቆጠር ዕውቅና ሰጥቷቸዋል ያለው አልጀዚራ ከዚች መንደርም ከ133 ዓመት በፊት ከአፍሪካ ወደ ብራዚል የሚመጡ ባሪያዎች ማረፊያ እንደነበረች በዘገባው አትቷል። ሁሌም ለደንበኞቹ ምቾት የሚተጋው አዋሽ ባንክ በተሟላ የሞባይል ባንኪንግ አገልግሎት ኮከብ 901 መሰላል ላይ በመደወል ብቻ ሳምንቱን ሙሉ በየዕለቱ 24 ሰዓት የሞባይል ካርድ በቀላሉ መሙላት፣ በማንኛውም ጊዜና ቦታ ገንዘብ መላክ ወይም መቀበል፣ በሞባይል ባንኪንግ አገልግሎት የተላከሎትን ገንዘብ ያለ ካርድ ከኤቲኤም ማሽን ማውጣት፣ የትምህርት ቤት፣ የአየር መንገድ፣ የዲኤስቲቪ ክፍያዎችን በሞባይል ስልክዎ መፈጸም፣ እንዲሁም የተንቀሳቃሽ ስልክ፣ የዋይፋይ፣ የኢቪዲዮ ኢንተርኔት እና መሰል ክፍያዎችን መፈጸም ይችላሉ። ዋላ የሞባይል ባንኪንግ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ፣ ኑሮን ያዘምኑ። አዋሽ ባንክ አሸባሪው የህወሓት ቡድን የከፈተብንን ጦርነት በመመከት የሀገር ሉዓላዊነትን እያስከበረ ላለው ጀግናው የሀገር መከላከያ ሰራዊት መላው የሀገራችን ህዝቦች የተለያዩ ድጋፎችን በማድረግ ላይ ናቸው። ይህን ድጋፍ ይበልጥ ለማጠናከር በማሰብ አጭር የጽሑፍ መልእክት ቁጥር 6800 ተግባር ላይ ውሏል። እርሶም ለሀገር ክብርና ሰላም ዘብ በመቆም ዋጋ እየከፈለ ላለው ጀግናው የሀገር መከላከያ ሰራዊታችን ወደ 6800 አጭር የጽሑፍ መልእክት ቁጥር የፈለጉትን የብር መጠን ጠቅሰው በመላክ አጋርነቶን ያሳዩ። የፌዴሪ መከላከያ ሚኒስቴር መምታቴኛ ነው አጥንት የሚከስከስ ደም የሚፍሰስላት ሀገሬን ጭራ አይደፍራትም ጠላት አጥንት የሚከስከስ የሚክሰስላት ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆን የአባቶቻችን ነው። ህብረታችን ጸጥቷል፣ ድል መምታት የኛ ነው። ስለዚህ አራራም ግድ የለንም እኛ ለኔ ትተለኛ ተመልሰናል ተመልካቾቻችን። አሁን ደግሞ የአየር ሁኔታ ዘገባን ተከታትለን ተመልሰን እንገናኛለን። አብራችሁን ነው። ይገርማል። እስከዛሬ ግብር መክፈል ሲነሳ ቀድሞ የሚታወሰኝ እንግልቱ ነው። አሁንስ አይሉም ታዲያ? አሁንማ የብርሃን ባንክ የታክስ አገልግሎት መፍትሄ ሆኖ መጥቷል። ግብርን ሳልንገላታና ስራዬን ሳላስተጓጉል ለመክፈል ከኔ የሚጠበቀው የሚኒስቴሩ ኦንላይን ሲስተም የሚሰጠኝ የታክስ መለያ ቁጥር መያዝ፣ ከዚያማ በአቅራቢያ በሚገኝ ቅርንጫፍ ሂሳብ በመክፈት ባንኩ ካቀረባቸው አማራጮች ማለትም የኢንተርኔት ባንኪንግ በመጠቀም የብርሃን ሞባይል ባንኪንግ መተግበሪያ አሊያም ኮከብ 881 በመጠቀም ክፍያ መፈጸም የሚቻል ሲሆን ከ260 በላይ በሆኑትና በመላው ሀገሪቱ ከሚገኙት የብርሃን ባንክ ቅርንጫፎች በአካል በመሄድም አገልግሎቱ ማግኘት ይቻላል። ይኸው ለመክፈል ማረጋገጫው ገላግሎኝ ብርሃን ባንክ።
ይገርማል። እስከዛሬ ግብር መክፈል ሲነሳ ቀድሞ የሚታወሰኝ እንግልቱ ነው። አሁንስ አይሉም ታዲያ? አሁንማ የብርሃን ባንክ የታክስ አገልግሎት መፍትሄ ሆኖ መጥቷል። ግብርን ሳልንገላታና ስራዬን ሳላስተጓጉል ለመክፈል ከኔ የሚጠበቀው የሚኒስቴሩ ኦንላይን ሲስተም የሚሰጠኝ የታክስ መለያ ቁጥር መያዝ፣ ከዚያማ በአቅራቢያ በሚገኝ ቅርንጫፍ ሂሳብ በመክፈት ባንኩ ካቀረባቸው አማራጮች ማለትም የኢንተርኔት ባንኪንግ በመጠቀም የብርሃን ሞባይል ባንኪንግ መተግበሪያ አሊያም ኮከብ 880 በመጠቀም ክፍያ መፈጸም የሚቻል ሲሆን ከ260 በላይ በሆኑትና በመላው ሀገሪቱ ከሚገኙት የብርሃን ባንክ ቅርንጫፎች በአካል በመሄድም አገልግሎቱ ማግኘት ይቻላል። ይኸው ለመክፈል ማረጋገጫው ገላግሎኝ ብርሃን ባንክ። ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ የሚገኘውን የዛሬ ሐሙስ ጤና ይስጥልኝን በያላችሁበት እየታደማችሁ ስለሆነ እናመሰግናለን። ቀደም ሲል እንግዲህ ሰፋፊ ጉዳዮችን አነሳስተናል። በተለይ የመንግስት ኮሚኒኬሽን አገልግሎት ሚኒስትር በትናንትናው ዕለት ዶክተር ለገሰ ቱሉ የሰጡትን መግለጫ ዋቢ አድርገን በአሁኑ ሰዓት ጠቅላይ ሚኒስትር አብይ አህመድ ግንባር ላይ ነው የሚገኙት። ሰኞ ዕለት ይህን ውሳኔያቸውን ከወሰኑ በኋላ በተለይ በመከላከያ ሰራዊቱ፣ በጸጥታ ኃይሉ፣ በልዩ ኃይሎች በፋኖን ጨምሮ ማለት ነው በየቦታው ባሉ አደረጃጀቶች ባለው የጸጥታ ኃይል ከፍተኛ የሆነ መነቃቃት እየተፈጠረ ይገኛል። ከዛም ጎን ለጎን ባለፉት 2 ቀናት በባቲ ግንባር በተደረገ ኦፕሬሽንም 6 ያክል የአርሚና የኮር አመራሮች ተደምስሰዋል ከነጠባቂዎቻቸው። በተለይ በከሚሴ እንደዚሁም ተጨማሪ ሌላ 6 አመራሮች የጦር አመራሮችና ጥባቂዎቻቸው መደምሰሳቸውን ትናንት ማምሻውን በሰበር ዜናችን እኛም ገልጸን ነበር። እንደዚሁ የመንግስት ኮሚኒኬሽን ጉዳዮች የሰጠን መግለጫ ይሄን ነበር የሚያመላክተው። እንግዲህ ይሄን ይመስላል። በአጠቃላይ ግን እንዳልከው ከሰኞ ማምሻውን ጀምሮ የተለያዩ በዓለም አቀፍ ደረጃ እውቅና ያላቸው በኢትዮጵያም ትልቅ ተጽዕኖ መፍጠር የቻሉ ታዋቂ ግለሰቦች ከጠቅላይ ሚኒስትሩ ጎን በመሆን አጋርነታቸውን ሲገልጹና በዚህም ማህበረሰቡን ለማንቃት ያደረጉት ጥረት ከፍተኛ ውጤት እያስገኘ መሆኑን ለመረዳት ችለናል። መላ ኢትዮጵያን ከጫፍ እስከ ጫፍ ዋነኛ ጉዳያቸው አድርገው ይሄንን የህልውና ዘመቻ በአጭር ጊዜ ለማሳጠርና ኢትዮጵያ ወደ ቀድሞው ሰላሟ ተመልሳ ወደ ልማት እንድገባ የሚያስችሉ እድሎችን ለማመቻቸት በዝግጁነት መሆናቸውን እያነሱ ተከታትለን አይተናል። ከኢትዮጵያን ጎን ለጎን ደግሞ አያሌ የአፍሪካ ሀገራትና የኢትዮጵያ ወዳጆች ይሄ ጦርነት ኢትዮጵያ የምታካሄደው የአፍሪካን ጦርነት ነው በሚል ድጋፋቸውን እየገለጹ ነው የሚገኙት። በአንድም በሌላም መንገድ በቀጥታም በተዘዋዋሪም ምዕራባውያን ሀገራት እያደረሱባት ያለው ጫና ያልተገባ ስለመሆኑ የሚያጋልጡ መረጃዎችን እስከማጋራትና ከቀናት በፊት በተለይ በዓለም አደባባይ ኢትዮጵያውያን ከጫፍ እስከ ጫፍ በ5 የተለያዩ አህጉራት እና ከ27 በላይ በሚሆኑ የዓለማችን ዋና ዋና ከተሞች ከፍተኛ ሊባል የሚችል ምድር አንቀጥቅጥ ሰልፍ ተካሂዶ ነበረ። የኢትዮጵያን እውነት ማሳወቅ ምዕራባውያንና አሜሪካን ጨምሮ እያደረጉ ያሉትን ጫና ማጋለጥ ኢትዮጵያ ውስጥ በህዝብ የተመረጠ መንግስት የተቋቋመበት ሀገር እንደመሆኑ መጠን ከኢትዮጵያ ጋር በጋራ መቆም ካልተቻለ በስተቀር አማራጭ የሚሆነው ምዕራባውያን በዚህ ልክ የኢትዮጵያን መንግስት ጠምዝዘው እነሱ የፈለጉትን አጀንዳ ማራመድ የሚችሉበት እድል መኖር የለበትም። ኖ ሞር ወይ ደግሞ ይብቃ የሚል ሃሽታግ ያለው ሰፊ የሆነ እንቅስቃሴ ሲደረግም ቆይቷል። ይሄ እንግዲህ በተለያየ አጋጣሚና በተለያየ ጊዜ ኢትዮጵያውያን ለነጻነትና ለሀገር ክብር ሲባል የግዛት አንድነትን ለማስጠበቅ ሲባል እየተከፈለ ካለው መስዋዕትነት ጎን ለጎን መሳ ለመሳ እየመጣ ያለውን ውጤት የሚያሳየን ነው። ከዛ ውጭ ደግሞ በጣም አሳፋሪም አስገራሚም የሆነ መረጃ ሌሊቱን ወጥቷል። በማኅበራዊ ትስስር ገጽ የኢትዮጵያን ወዳጆች ያጋለጡት አንድ መረጃ ኢትዮጵያውያንና ትውልደ ኢትዮጵያውያን የምዕራባውያን ዲፕሎማቶችና ታዋቂ ግለሰቦችን በመያዝ በኢትዮጵያ ውስጥ ያለውን መንግስት ጠምዝዞ የሽግግር መንግስት ለማቋቋም ሲዶልቱ የነበሩ የተጋለጡበት ቪዲዮ እጃችን ላይ ደርሶ በተለይ በዋነኛነት የዚህ ቪዲዮ ሐሳብ በአራት ማዕዘንና በ57 በሰፊው የምንመለስበት ሆኖ ግን ሐሳቡ ምንድነው? ኢትዮጵያን ለማዳከም ኢትዮጵያን ለመጠምዘዝ ሲሸርቡ ሲዶልቱ የነበሩ ግለሰቦችስ እነማን ናቸው ብለን ያጋራንበትን መረጃ ተከታትለናል። በተለይ ይሄ ሐሳብ ላይ በነገራችን ላይ በደንብኛ ማጽኖት ተሰጥተን ልናወራ የፈለግነው በዋናነት ምንም አይነት ሚዛናዊ ያልሆነ ከራስ ፍላጎት የመነጨቅ የራስን ጥቅም ለማስጠበቅና ለማስቀጠል የታሰበና የራሱን የሆነ አደረጃጀት የፈጠረ የሚመስል ነገር እንደነበረው ለማንሳት ችለናል። ብዙ ነጥቦች በዛ ቪዲዮ ላይ ሲወሩ ወይም ሲነሱ የነበሩት አብዛኛዎቹ ውሸቶች ናቸው። ከዚህ በፊት የተለያዩ ዓለም አቀፍ ተቋማትም ኢትዮጵያ ውስጥ ያለውን ነገር በሪሰርች በማድረግ ዳሰሳ በመስራት የራሳቸውን ምልከታ ያስቀመጡበት መሆኑ ይታወቃል። ይሄንን መለስ አድርጎ እንደገና ሌላ ዓለም አቀፍ እይታና ሌላ ጫና ለመፍጠር
የተሄደበት ርቀት ለመሆኑም ተረድተናል። ከዚህ ባሻገር በጣም ልብ ሰባሪውና አደገኛው ነገር እነዚህ ኢትዮጵያውያን አብዛኞቹ ማለት ነው ኢትዮጵያውያን በደንብ የሚወዷቸው የሚያከብሯቸውና እንደ አርአያነት እንደ ሞዴልነት የሚከተሏቸው መሆናቸው ነው። በዚህ ግን ይሄንን ስናነሳ ብዙ በምሽቱም ላይ በተለያዩ የማኅበራዊ ድረገጾች ብዙዎች ሲያነሷቸው እንደነበረው እንዲህ አይነት ነገሮች ወደፊትም ሊፈጠሩ ይችላሉ። ዋናው ዓላማችን ጽናት ነው። እኛ ጸንተን መቀጠል ነው እንጂ እንዲህ አይነት አንዳንድ አፈንጋጭ ሁኔታዎች ሊፈጠሩ አይችሉም ብሎ ማመን አያስቸግርም። ይሄ ወደ ኋላ መለስ ብለን አንዳንድ ታሪኮችን ስንመለከት በዚህ ደረጃ ምናምናቸው ምናከብራቸውና ትልቅ ቦታ የሰጠናቸው ለሀገር መፍትሄ ያመጣሉ ብለን ምናስባቸው ሰዎች ግለሰቦች ጭምር እንዲህ አይነት ፋውሎችን ሲሰሩ ተመልክተን እናቃለን። ስለዚህ ይሄ ምንም አይነት ልብ ሊሰብር ወይም ደግሞ ሌላ ስሜት ውስጥ ሊከተን አይገባም። እኛ ኢትዮጵያውያን አብዛኞቻችን ሁላችንም የሚገባንን በዚህ ሰዓት ጸንተን መቆሚያ የሚያስጠብቀንን አቅም መፍጠር ነው የሚሻለው። ያልተጠበቀ መሆኑ ካልሆነ በስተቀር ያው በተለያየ አጋጣሚ ባንዳና ተላላኪዎች እቺን ሀገር ወገዋን ሲያጎብጣት ኖረዋል። በታሪካችንም በፖለቲካችንም ቢሆን ዘለግ ባለ አመታት በባንዳነት ኢትዮጵያን በተላላኪነት የኢትዮጵያን ክብር ልዕልና ብሔራዊ ጥቅም አሳልፈው የሚሰጡ ግለሰቦች ብዙ ታይተዋል። የነዚህ ግለሰቦች ግን የሚገርመው አሁን በኢትዮጵያ ላይ ያለውን ኢትዮጵያ መንግስት ማውረድ አልቻልንም። በራሳቸው አንደበት እንደገለጹት ወደ በኋላ ላይ በዜና ወጃዎቻችን በሰፊው እንመለስባቸዋለን በትንታኔ። ስለዚህ ምን እናደርግ የሽግግር መንግስት እናቋቁም የሚል ጽንሰ ሐሳብ ያለው የዶለቱበት ቪዲዮ ነው የተጋለጠው። በዚህ ቪዲዮ ውስጥ ያው ይሄ አሸባሪ ቡድን በተደጋጋሚ ጊዜ አሁን እየደረሰበት ያለውን ሁለንተናዊ የሆነ ቀውስና ኪሳራ ወደ ኋላ ተወት ይያለ ስለ ሽግግር መንግስት ነው አሁንም የሚያወራውና ስለምንድነው እየደረሰበት ያለውን ነገር የሚያወራው ከተባለ ያው አሁንም ተላላኪዎች ባንዳዎች ደጋፊዎቻቸው አሉ በተለያየ ዓለም ላይ ለነሱ እና ከነሱ ሊያገኙት የሚችለው ነገር ድጋፍ እንዳይቀንስባቸው በሚል እየተወጡት ያለውንና የገቡበትን ቅርቃርና አስከፊ ሁናቴ ለመግለጽ እየሄዱበትን ያለው መንገድ ለመሸፋፈን በሚል ከዚህ አሸባሪ ቡድን ጋር በጋራ በማበር በሚስጥር በህቡ እንቅስቃሴ ሲያደርጉ የነበሩ ጉምቱ ኢትዮጵያውያን እውነትም በተለያየ ዘመን ክብርና ዝና ስንሰጣቸው የነበሩ ስለ ብዙ ነገር ስለ ኢትዮጵያ ፍትህ ስለ ኢትዮጵያ መጎዳት እና ከኢትዮጵያ ጉዳት ጎን ሆነው በዓለም አደባባይ ድምጻቸውን ያስተጋባሉ ብለን የምናስባቸው ግለሰቦች ኢትዮጵያን ዳግም ከድተዋታል። እነዚህ ግለሰቦች ቀደም ብለን ለመዘርዘር ሞክረናል። በድጋሚ ስማቸውንም ማስታወስ ካስፈለገ ፕሮፌሰር ኤፍሬም ይስሐቅ፣ ዶክተር ለኒ ገብረ መድን፣ አምባሳደር ብርሃነ ገብረ ክርስቶስ፣ ፕሮፌሰር ጥላሁን በየነ፣ አምባሳደር በቀለ ገለታ የቀይ መስቀል ሰራተኛ ናቸው። ዶክተር ታደሰ ወሂብ ከአሜሪካ የበሽታ መከላከልና መቆጣጠር ተቋም ሲዲሲ የተገኙ ናቸው። ወይዘሪት ኩለኔ ጅለታ ይገኛሉ። እሳቸውም የዩኤስ ኮንግረስ እንደዚሁም ሁለት ምዕራባውያን ዲፕሎማት ዶናልድ ያማማቱን ጨምሮ በተለይ የአፍሪካ ህብረት ልዩ መልእክተኛ በመሳቅ አፍሪካ ሆነው የተመደቡት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የምንፈልገውን ውጤት አላመጡልንም፣ ኢትዮጵያ ውስጥ ያለውን መንግስትና የኢትዮጵያን ህዝብ ስነልቦና መመከት አልቻልንም፣ ስለዚህ በጫና በሚታወቁ ዲፕሎማቶች ኢትዮጵያን ማንበርከክ አለብን ብለው ሲዶልቱ ከነበሩ ኢትዮጵያውያን ግለሰቦች መካከል ናቸው። እጅግ አሳፋሪ የሆነ ጊዜ ላይ ስለመቆማችንም የሚያሳይ ነው። እንደዚህ ያለውን ነገር እንዴት ነው መመከት የሚቻለው? እስካሁን ድረስ በመጣንበት መንገድ ቀደም ሲል አንቺም እንዳልሽው አንድነታችን ማጠናከር ስለ ኢትዮጵያ ተብሎ ሊከፈል የሚችለውን ዋጋ ሁሉ መክፈል ከጠቅላይ ሚኒስትር አብይ አህመድ መነሳት እንችላለን። በርግጥ ከዚህ በፊትም የግዛት አንድነትና ብሔራዊ ክብሯና ልዕልናዋ በተናጋ ጊዜ ሀገር ዳግማዊ ቴዎድሮስ፣ ዳግማዊ አጤ ምኒልክ፣ አጤ ዮሐንስን ጨምሮ እንደገና ቀዳማዊ ኃይለ ሥላሴ፣ መንግስቱ ኃይለ ማርያም በተለያየ አጋጣሚ ራሳቸውንና ክብራቸውን ከዙፋናቸው ከንግስናቸው ሀገር ምንም ሊበልጥ የሚችል ስነልቦና የለም በሚል ሁሉንም ነገር ክብራቸውን ትተው ዘምተው ሀገር ነፃ ያወጡትን ያክል በዚህ ጊዜም ጠቅላይ ሚኒስትር አብይ አህመድ የራሳቸውን ታሪክ ለመጻፍ ሲባል እንግዲህ የኢትዮጵያን ክብርና ታሪክን መስራት የሚያሻ ግለሰብ ካለ ዛው ሜዳ ላይ እንገናኝ የሚል ንግግራቸውን አድርገው ውጊያውን በሜዳ እየመሩ ነው የሚገኙት። በተቃራኒው ደግሞ ቀደም ሲል የዘረዘርንላችሁን ያክል ግለሰቦች የኢትዮጵያን ህዝብና መንግስት ለማዳከም እንደገና ከኢትዮጵያ አብራክ ወጣው በተለያየ መንገድ የባንዳነት ስሜታቸውን ሲዶልቱበት የነበረው ቪዲዮ ተጋልጧል። በሰፊው ወደ በኋላ ላይ እንመለስበታለን። በአራት ማዕዘንም በ57ም ገፋ አድርገን ምን ሄደው ጉዳይ ነው። እንደዚህ ያሉ ነገሮች ሲመጡ በተለይ አሸባሪ ቡድን እየደረሰበት ያለውን ሁሉን አቀፍ የሆነ ኪሳራ እንደገና ከመቃብር ከጉድጓድ እንዴት ማውጣት እንችላለን የሚል ታዋቂ ግለሰቦችና ዲፕሎማቶች
የኢትዮጵያ ጠላቶችን በጋራ በማስተባበር እንግዲህ ክፍፍል ለመፍጠርና የኢትዮጵያን መንግስትና ህዝብ ለማዳከም ሲል እየሰሩት ያለው ቪዲዮ ተጋልጧል። እሱን ወደ በኋላ ላይ እንግዲህ በሰፊው ምን ሄድበት ይሆናል። ግን የኢትዮጵያ ህዝብ በሁሉም አቅጣጫ የተጋረጠባትን ሀገር የተጋረጠባትን አደጋ ተረድቶ ወቅቱን ሊመጥን የሚችል አስተሳሰብ ትውልዱን ሊያሻግር የሚችል አስተሳሰብ ከመቼውም ጊዜ በላይ ያስፈልጋል የሚለው መደማደም ይመስለኛል። ፊት ለፊት ብቻ አይደለም በሰሜኑ የሀገራችን ክፍል ብቻ ብለን የምናልፈው ሳይሆን ሁለንተናዊ መሆኑን መረዳትና በዛ ደረጃ ዝግጁነትን ማሳደግ ያስፈልጋል የሚለው ነው ለማንሳት የምንወደው። አሁንም ተመልካቾቻችን አብራችሁን ቆዩ። ጥሩ ጊዜ ከኛ ጋር አሳልፉ። ተመልሰን እንገናኛለን። ተመልካቾቻችን ተመልሰናል። እንግዲህ ማምሻውን ማርፈጃውን በተለያዩ የማህበራዊ ድረገጾች ምን አይነት ሐሳቦች ተንሸራሽረው ነበር የሚለውን ምን መለከትበት ሰዓት ላይ ተገናኝተናል። አሁንም አብራችሁን ቆዩ። መታሰቢያ እዚህ ትገኛለች።